እንደኔ በዛ ያሉ ድስቶች ይጥዳል መሰለኝ። ይሆናል። አዎ ስራ ይበዛበታል። ያ እና የዛሬ አጀንዳችንም ከትላንትናው የቀጠለ ነው የሚሆነው። ትላንትና ከሳይት ሴሌክሽን ላይ አዲስ አበባ ቲም የሳይት ሴሌክሽን በተያያዘ ውይይት ጀምረናል። እንደዚሁም ደግሞ ከአዳማ ጋር በተያያዘ የአዳማ ሳይትም እነኚህ ሁለቱን ሳይቶች ጋር የተያያዙ ውይይቶች ነበረ የተጀመሩት እና የሆኑ 4 አካባቢ ሰዎች የከተማ ውስጥ ያለውን ኒድ አሰስመንት እናደርጋለን እያሉን ነበረ እና ከ4 ሰው እነማን ናቸው ያሉት? ስሞቻቸውን ድጋሚ ልጻፍላቸው እና እንግዲህ የአንድ አሪፍ ሬስቶራንት እንዲኖረን በተባለው ማለት ነው እና ምናልባት የበሰለ ነው የምንሸጠው ወይስ ጥሬውን ነው የምናከፋፍለው? ማህበሮች ብዙ ጊዜ እንትኑን ነው የሚያከፋፍሉት፣ የጥሬውን ነው የሚያከፋፍሉት እና እንትን አያደርጉም፣ እየጠበሱ አይሸጡም እና ይህንኑ ትንሽ እናጠናክረዋለን እንዴት መሆን አለበት የሚለውን ምናልባት ይሄ ኪችኑ ድረስ የማብሰልና የመሸጡ ምን ያህል ለእኛ እንትን ላያዋጣ ይችላል። ግን እስቲ እንደው በሀሳብ ደረጃ ያለውን በደንብ እሱን እንድንነጋገር ፈልጋለሁ። ለዚህ ነው ቀደም ብዬ የገባሁት። አሪፍ ነው፣ ጥሩ ነው። አሁን እኔ አንድ ድሮ እዛ ጅማ ዩኒቨርሲቲ ስማር ዲፕሎማ ኢን አኒማል ሳይንስ ነው የተማርኩት። አዲስ አበባ አካባቢ የሆነ ሰው ነበር ማለት ጥጃ ብቻ የሚያደልብ ጥጃ ማለት የጥቋቁር ጥጃዎችን ትንንሾቹ ማለት ነው። ከለራቸው ራሱ ጥቋቁር ነው። እሺ። እና በጣም ጥጆቹ በጣም እንትን ብለው ለምንድን ነው ስናል ለትላልቅ ሆቴሎች ነው። ምክንያቱም የበሬ ስጋ የማይፈልጉ አሉ። ለምሳሌ ከውጭ የሚመጡ ሰዎች የአረሰ በሬ ስጋ የማይፈልጉ ሰዎች አሉ። ለነሱ ነው የምናቀርበው እና በውድ ነው የምንሸጣቸው ምናምን ሲል በጣም ገረመኝ። ታውቃለህ። እና እንደዛ አይነት ሀሳቦች የሚካተቱበት አሪፍ ነው። እንደየሆቴሎች ፍላጎት ማለት ሰፋ ያለ እንትን ቢታሰብ አሪፍ ነው ብዬ ነው የማስበው። አሪፍ ነው። እስቲ ሌሎቹም ይግቡና አሁን ዘግይታችሁ የገባችሁት ከትላንትና የቀጠለ ውይይት ነው እያደረግን ያለ ነው። እንደምታስታውሱት የስራችንን ይህን ኢንቨስትመንቱ ስራ ወደ ተግባር ከመቀየር አኳያ እንትን ብናደርግ ነው ሬስቶራንት ቢኖረን የሚል ስምምነት ላይ ደርሰን ስሙንም ትሩ ሃርቨስት ለጊዜው ትሩ ሃርቨስት ኦርጋኒክስ የሚል ብራንድ ኔም ኖሮት ተቻለ መጠን ሚኒመም ኬሚካል ያላቸው እና በተፈጥሮ በሳር በግጦሽ ያደጉ ከብቶችን በሬዎችን አምጥቶ ስጋውን ለህዝብ የሚያቀርብ ሬስቶራንት አዲስ አበባ እንከፍታለን የሚል ስምምነት ላይ ደርሰናል። ያው ቅዳሜ ቀን በሚኖረውን ስብሰባ እናጸድቃለን። እዛም ድረስ የአዲስ አበባ ላይ ኒድ አሰስመንት የማርኬቱን አሰስ የሚያደርግልን ማርኬት አሰስመንት የሚሰራ 4-5 ሰው ያለበት ግሩፕ ፎርም አድርገናል እና ሀሳብ እያንሸራሸርን ያለ ነው። አሁን የምናንሸራሸረው ሀሳብ ምንድን ነው? ለምሳሌ አዲስ አበባ ላይ አሪፍ ሳይት የት አካባቢ ነው ያለው? ብዙ ውድድር የሌለበት ምናልባት የገበያ ፍላጎት ያለው እና ሜይቢ የደሊቨሪ ሜቶዱንም በኦንላይን ሆም ቱ ሆም በማድረስ ምናምን እየወሰድን በማከፋፈል ልናደርገው እንችላለን። ሙሉ በሙሉ እዛው ይሄ እየጠበሱ መሸጡ ምናምን ለሩቲኑ ሊበዛ ይችላል ባይነኝ። ግን ይሄንንም እያነሳ እንወያያለን ማለት ነው እና ይሄ የምናደርግበት ምክንያት አንድ ወንድማችን ዙፋን ከሳውዲ አረቢያ ይሄንን ሴክተር በደንብ ያውቀዋል። በተለይ የቫሊዩ አዲሽን እና ፉድ ፕሮሰሲንግ ከኢንዱስትሪ ጋር የተያያዘውን እና በሚኒመም እንትን ሪስክ የተሻለ ትርፍ የሚያስገኘን ቦታ ነው። በሬዎቹን ከማደለብ ይልቅ የደለቡትን እየገዛን ቀስ በቀስ የራሳችንን ፋርም ቢውልድ እያደረግን ገበያ ላይ ብንገባ የሚለውን ፕሮፖዝ አድርጎ ተስማምተናል እና ይህንን ነው የምንወያየው ማለት ነው። እስቲ የዛሬ አወያዮች
አሌክስ እና ጎሹና ዶክተር ቶሎሳ ናቸው። ጀስት እኔ እንትኑን የውይይት አጀንዳውን ትንሽ ከትላንቱ ጋር በተያያዘ ኮኔክት ላድርግ ብዬ ነው እና ስለዚህ እዚህ ላይ በተቻለ መጠን ያለንን ሀሳብ፣ አስተያየቶች፣ ኤክስፒሪየንሶች ከሰዎችም እየጠያየቅን እንላለን። ያለን ፕሮፖዛል ምንድን ነው? ፕሮፖዛላችን እንትኑን ሚት ብቻ ማቅረብ፣ ለማህበረሰቡ ስጋ ማቅረብ፣ ሮ ሚት ማለት ነው፣ ያልበሰለ ስጋ ማቅረብ የሚለውን ይሄንን እንደ አንድ ሀሳብ መነሻ ብናደርገው ከማ ጋር የበሰለ ከመሸጥ አኳያ ማለት ነው። እሱ በጣም ስራው ብዙ ሊሆን ስለሚችል ምናልባት ይሄ ቁርጥ ቤት ወርና እንደዚህ እንደሚባለው ከሆነ ዌር ዌልካም፣ እዛ ላይ የምንስማማ ከሆነ እኔ አሁን ዝም ብሎን ወደ ስራ ከመግባት አኳያ ምናልባት ኢኖቬቲቭ ሆነን አሁን በብዛት የማናየው ገበያ ላይ ምንድነው ቤት ለቤት ማድረስ፣ በየሰፈሩ ወስዶ ደሊቨር ማድረግ ምናምን ብዙ አናይም። ራዘር ሰዎች ወጥተው ሄደው ነው የሚገዙት ማለት ነው። ዋጋውን አፎርደብል አድርገ ነው ምናልባት በየተንቀሳቅሰን መሸጥ ቢቻልበት አይነት መንገድ ካለ ዛት ማይት ኦፕን ዶር ለኛ አዲስ ኢኖቬሽን ልናመጣ እንችላለን ብዬ አስባለሁ። ግን ጀስት አን አይዲያ የተለየ አርጊመንት ኖሮኝ አይደለም፣ ለውይይት መነሻ ነው ይህንን የምነግራችሁ ማለት ነው። ከዛ አኳያ እስቲ ሀሳብ አስተያየት ጨምሩበት። በተጨማሪም ደግሞ ባለፈው ወደ አዳማ ልንልክ የፈለግነው የሰው ኃይል አይ ቲንክ መጠናከር አለበት እንደገና ማለት ነው። ትንሽ ስራው እየተጎተተ ስላለ እነ አስፋውን የሚያግዛቸው ተጨማሪ ሰው ማድረግ አለብን። የቡጆ እና የአዳማውን ሳይት ሴሌክሽን ስቲል እሱ ያስፈልገናል። የረዥም ጊዜ ዓላማችን ተለቅ ያለ ሳይት ላይ መንደር ጠንካራ የሆነ ማዕከል ከፍቶ መስራት ስለሆነ ማለት ነው። ለአሁኑ ግን ቲማችንን በተግባር ወደ ስራ ከማስገባት አኳያ ነው ይህንን ፕሮፖዝ ያደረግነው። እዚህ ጋር ያላችሁን ሀሳብ አስተያየት እንትን እያደረጋችሁ እየጨምራችሁ ሌሎችም ደግሞ የሚነሱ ጉዳዮች ካለው መነጋገር እንችላለን። እኔ በኩል ይሄን ነው ይመስለው የዛሬን አጀንዳ በተመለከተ። አሌክስ አለህ አይደል? ይሰማሃል? አሌክስ የዛሬ አወያይ ማለት ነው። አንተ ዶክተር ቶሎሳ እና ጎሹ ነበራችሁ አይደል? ዛሬ የምታወያዩን። እስቲ እኔ ቀደም ብዬ የገባሁት ዶክተር ቶሎሳ አልተመቸኝም በኋላ ገባለሁ ሲል ስላየው ነው እና እንትን እንዳይል ብዬ ነው። ዛሬ ሐሙስ እንደ ዓላማው ጎሹና ዶክተር አሌክስ ናቸው። ሶሪ ዶክተር ቶሎሳ እንደ ዓላማው አለ ቤት ውስጥ። ኦኬ እንደ ዓላማው የለም፣ ጎሹ የለም፣ ዶክተር ቶሎሳም የለውም እና ችግር የለውም፣ እኔ መቀጠል እችላለሁ። ሌሎቻችሁ ስለ አጀንዳውን የውይይት ሀሳቡ ገብቷቸዋል አይደል? ለቅዳሜ ዕለት እንዲያመች ነው እየተወያየን ያለ ነው። እንግዲህ ሬስቶራንቱ በደንብ ተጠናክሮ ሲመጣ ምግብ አብስለን የበሰለ ስጋ በጣም ቫሊዩ አድ የተደረገበት ፓክ ተደርጎ ምናልባት ሊሸጥ ይችላል። ለአሁኑ ግን ሜይቢ በተለያየ መንገድ ለማህበረሰቡ ጥሬ ስጋ ማቅረብ የሚለውን እንደ አንድ መነሻ አድርገን እንኳን ብንወስደው ያስኬዳል ወይ? እስቲ እዚህ ላይ ሀሳብ ስጡልኝ። ይሄ የመጀመሪያ አይዲያ ይሆናል ማለት ነው። ከትላንትናው የቀጠለ ነው። ሁለተኛ ደግሞ ኩክድ ለምሳሌ ሬጉላር ቁርጥ ቤት ማለት ነው ቁርጥ ቤት ሊሆን ይችላል እና ሶስተኛው ደግሞ ምናልባት በደንብ ፕሮሰስ የተደረገ እና ቫሊዩ አድ የተደረገበት ፓክድ የተደረገ እና ምናልባት ይሄ ዙፋን ባለፈው ፕሮፖዝ ካረገው ከኔ ጋር ሲነግረኝ ከነበረው ጋር ሄዳ ፓክድ ሚት ሶስ አይነት ነገር ይሆናል ማለት ነው። ለምሳሌ እንትን የምናደርገው እና እነኚህን እንዴት ታዩያቸዋላችሁ? ይሄን የውይይት መነሻ ብናደርግ ማለት ነው። ያሉን ኦፕሽኖች ፕሮፖዛል ኦፕሽንስ የመጀመሪያው ጀስት የሚመጡትን የምንገዛቸውን በሬዎች አርደን ስጋውን ለማህበረሰቡ በጣም አፎርደብል በሆነ ዋጋ መሸጥ፣ በየቤታቸው እየወሰዱ አብስለው የሚጠቀሙትም ማለት ነው። ኦር
የተለመደውን ቁርጥ ቤት አይነት ሰርቪስ መስጠት ነው። ሌላው ደግሞ የበሰለ የታሸገ ምግብ መሸጥ ማለት ነው። ምን የትኛው ሪያሊስቲክ ይመስላችኋል? እስቲ እንድትወያዩ ፈልጌ ነው ይህንን ፎርዋርድ እያደረኩ ያለሁት። ለሀሳብ መነሻ እንዲሆነን ማለት ነው። ኦልሬዲ የሬስቶራንቱ ሀሳብ ላይ ስለተስማማን ነው። ሰማችኋል? ድምጼ ይሰማል? ይሰማል። ያ ለውይይት እንዲያመች ነው ይህንን እንትን እያደረኩ ያለሁት ቻት ቦክስ ላይ ጻፍኩ ያለሁት እና እንግዲህ አሁን ፕሮፖዝ ያደረግነው ለምሳሌ ለውይይት መነሻ እንዲሆን ብዬ ነው። ጥሬ ስጋ ፕሮቪዥን ሆም ቱ ሆም ምናምን እንደዚህ ኦንላይን ወይ ቤት ለቤት ማድረስ ሞስት ላይክሊ እኛ ወደ ከስተመሩ ሄደን ማለት ነው ወይ ሰዎች እየመጡ ከኛ ጋር የሚገዙት ለምሳሌ ለሆም ደሊቨሪ ሊሆን ይችላል ማለት ነው። ተወሰነ ቫሊዩ አዲሽን ይኖረዋል። እሱ እስካሁን ገበያ ላይ እንደዛ አይነት ብዛት ስለማናይ። ሁለተኛው የተለመደው የቁርጥ ቤት አይነት ስራ ነው። ሶስተኛው ደግሞ የበሰለ ፓክ የተደረገ የታሸገ እና ተወሰነ ሼልፍ ላይፉም ኤክስቴንድ ተደርጎ ቫሊዩ አድ ተደርጎበት የሚሸጥ ምናልባት ይሄ ባለፈው ዘፋን ከነገረኝ ጋርም ሊሄድ ይችላል እና ምን አይነት ከነኚህ እስቲ በቁጥር ቮት ብታረጉ አይነው ብዙ መረጃ የለንም አሁን ይሄንን ያንን ለማለት ግን እንደው በሀሳብ ደረጃ ስታስቡት ዋትስ ፕራክቲካል የትኛው ነው ፕራክቲካል የሚመስላችሁ? በአሁን ባለን እውቀትና ባለን ልምድ ማለት ነው። የተለየን ፕሮፖዛል አልቀረበልንም። ያለንን ልምድ ብቻ ይዘን ነው ወደ ውይይት የምንገባው ማለት ነው። ሁላችንም ከስክራች ነው የምንጀምረው። ብዙ እናውቀው ጉዳይ አይደለም። ይሄንን በቀጥታ የሚሰራ ዘመድም የለኝም እንኳን ብዙ ቁርጥ ቤት ግን ሄዳለሁ። ዘገየ ምናምን በሄድኩ ቁጥር ሐዋሳ በጣም ነበረ ደስ የሚለኝ። ምሳ ከበላሁ እራት ሳልበላ ነበረ የምተኛው እና ለእኔ አሁን ላይክ የትኛው ነው የሚያስኬደው ብትሉኝ ለአሪሊ ዶንት ማይንድ እስከሰራ ነው ድረስ ወደ ተግባር እስከን ድረስ ምንም ችግር የለኝም። ወደት ነው የምላችሁ። በቃ ሪዛልት ፍሩት ማየት ነው ፈልገው እንጂ ያን ያህል ኦፕሬሽናሊ የሚያስኬድ ነገር ካለ እኔ አም አፕ ፎር ኢት። ግን ፍሮም ስታርቲንግ ፖይንት ኦፍ ቪው አንድ ቁጥር ቀላል ይመስለኛል። ብዙም ደስ ስላልሆነ ቀላል ላይክ በሬውን ታመጣለህ፣ ታርዳለህ፣ ከዛ በኋላ ስጋ ትሸጣለህ። ምንም አይከብድም። በጣም ሚኒመም ቫልዩ አዲሽን ነው ያለው። ለተጠቃሚው አቅርበዋል። ምናልባት አንዱን በሬ ለመጨረስ ሜቢ አንድ ቀን ብቻ ሊሆን ይችላል የሚፈልግብን ቶሎ ቶሎ ከሆነ በአንድ ቀን 5 በሬዎችም ልንሸጥ እንችላለን ማለት ነው። ግን እዛ ቆመው እያበሰሉ የሚሸጡት ጉዳይ በጣም ስሎ ቢዝነስ ነው። በጣም ክትትል የሚፈልግ ይመስለኛል ሬስቶራንቱ ማኔጅ ማድረጉ ማለት ነው። እና ከዛ አንግል ነው ዝም ብዬ ይህንን ፕሮፖዝ ማድረገው። ሪሊ ምንም ስትሮንግ ስታንድ የለኝም እንደነገርኳችሁ። እና የእኛን ቲም ግን በፍጥነት ወደ ስራ ቀስ በቀስ ይህን እየሰራን እንግዲህ ጎን ላይ ደግሞ የቁርጥ ቤቱንም ኦር ኩክ አድርጎ አሽጎ መሸጡንም እንሄድበታለን ማለት ነው። ለምሳሌ እዚህ ጋር ወንድም ዙፋን ብታግዘኝ ነው ይሻለኝ። ቴብል ሳይዝ ባለሙያ ስለሆንክ ዙፋንን አይቼው ነበረ ቤት ውስጥ ካለ እና ሪከርድ እንደተደረገ ስለሆነ ይሰሙታል። እንግዲህ የሶስት ቁጥር በጣም ቆንጆ ነገሩ ምንድን ነው ሰሎሞን? ለተሰይ ቲማቲም አድርገን ወር ምናምን እንደዚህ ሌሎች እንትኖች የተደረገው በቃ ኩክድ የሆነ ቀይ ወጥ ሊሆን ይችላል፣ አልጫ ሊሆን ይችላል፣ ወር ጎረድ ሊሆን ይችላል፣ ክትፎ ሊሆን ይችላል። ፓክ ተደርጎ ሰዎች በሚፈልጉት መጠን እየገዙ ዘይካኒታ ሰይጎር ምናምን እሱ ብዙ ኢኖቬሽን አለው እና ትንሽ ስራም አለው ባይነኝ እኔ ጥሬውን ከመሸጥ ያለፈ ማለት ነው። ጠንከር ያለ ግሩፕ መሆን አለበት። it's all about what we decide to do። እኔ የተለየ
ይሄ መሆን አለበት የሚል ነገር የለኝም። ትልቁ ነገር ምንድነው የኛ ቡድን ስራ ተግባራዊ ነገሮች ውስጥ አብሮ መግባት መጀመር አለበት። ለዛ ነው ደስ ያለኝ ባለፈው ዙፋን ፕሮፖዝ ሲያደርግ ማለት ነው። እና ቀለል ያለም ነው ምናምን ቶሎ ወደ ትርፍ ያደርሰናል፣ እንደገና የሚያከስርም ላይሆን ይችላል የሚለው ማለት ነው። ወንድሜ ዙፋን ይመቻል ለመነጋገር እዚህ ሀሳብ ላይ ያንተ ላይን ሼር ቢኖርበት ጥሩ ነው። እኔ እንደምታውቀው ቁርጥ ስጋ ነው የምወደው። አውቄያለሁ። በሐሞት ኤግዛክትሊ። በቃ what do you think is like what is the most realistic way to go forward? አይ ነው ባለፈው ያልከኝ ሀሳብ እንዳለ ሆኖ እሱም ከሆነ ብዙ የምታደርገው we can go with that because it's a time to decide ማለት ነው። ቅዳሜ ቀን ለሰው ለውሳኔ የሚያመች ነገር ምናመጣላቸው ከዛ እነዛ ላይ ቶሎ ብለን በቃ ቢዝነስ ፕሮፖዛል ተጽፎ ማርኬት አሰስመንት ኦልሬዲ ተጀምሯል እና ከዛ አንድ ሳይት ላይ እንደምንም ያው ማት ኦፕሽን ያለው እንደምታውቁት አዲስ አበባ ይሁን ሐዋሳ ይሁን ሻሸመኔ ይሁን አዳማ ጎንደር የሚለው ብዙ ኦፕሽን አለን። ብራንች እያደረግን ልንሄድ እንችላለን በኋላ። ለአሁኑ ግን አዲስ አበባ ጀምረን ያው ገበያው ትልቅ ስለሆነ ለማኔጅ ለማድረግም ቀላል ስለሚሆን ማለት ነው። ግን what do you think? እስቲ ትንሽ ሀሳብ ስጠን። ያው ምንድነው በቀላሉ እንደተባለው በቀላሉ ርካሽ የምናገኛቸው ነገሮች አግኝተን ከዛ በኋላ በፍጥነት እንዲያገግሙ ማድረግ ካለብን ከብቶቹ የሚያገግሙበትን ሁኔታ እየፈጠርን እዛው ላይ ያው ፍሬሽ እየታረደ እንዲቀርብ ነው ሀሳቡ። ከዛ በኋላ ሌሎች ደግሞ ሀሳቦች ሳውስም ሆነ ሌሎች ነገሮች የተጨማመሩ እንዲሄድ ማድረግ ይቻላል። እንደውም ሌላም ሀሳቦች አሉ እዛው ላይ አብረው የሚሄዱ ኮንሰልቲንግ ቲሙ ጋር የሚታዩ ዝርዝር ነገሮችን በኋላ ላይ ያው ግራ እንዳንጋባ አሁን በኋላ ላይ ሂደቱን አፕግሬድ እና ስኬል አፕ የምናደርግበትን ሮድ ማፕ ማውጣት እንችላለን። አሁን ለጊዜው ግን በፍጥነት ያው ቦታ አግኝተን ያገኘነው ቦታ ላይ ከብቶች መገዛት ያለባቸው ነገሮች ተገዝተው ማገገም ካስፈለገም እንዲያገግሙ አድርገን ኳሊቲያቸው አፕግሬድ ሆኖ በተወሰነ መልኩ ከዛ በኋላ ያው ማርኬት ውስጥ መግባት እና ይሄ ነው ዋናው ሀሳብ። ከዛ በኋላ የጨመረ ሄዱ ይሻላል ይመስለኛል። በጣም አሪፍ። እንግዲህ ላይክ ዚስ ዋት አይ ፕሮፖዝ እስቲ እንደው ቀለል እናድርገውና ወደ ስራ ለመሄድ ሌትስ ሴይ አንድ ቦታ ላይ በቃ አንድ የሾፕ ይኖረን ማለት ነው። ሾፕ or ሬስቶራንት whatever you call it አንድ መሸጫ ቦታ ይኖረን፣ ያን ቦታ እንከራይ ይመስለኛል። በራስ ማረድ አይቻልም መሰለኝ። በሬ ቄራ ነው አይደል የሚታረደው? እሱን ነገር ማን ነው ህጉን የሚነግረን? አንድ ሰው ባለፈው ብዙ ሲያብራራ እንደነበር አስታውሳለሁ። ገና እንደጀመርን ወንዴ መሰለኝ የቬተርነሪ ኮንሰልቲንግ ሰጥ ነበረ ለቄራዎች ያለን። ቄራዎች ለራሳቸው የስጋ ቤት ያላቸው ሰዎች ራሳቸው ማረድ አይችሉም አይደል? በሴንትራል ነው መታረድ ያለበት በሬው አይደል? እንዴት ነው እሱ ነገር ህጉን የሚያውቃለ? አሁን እኛ እንበልና ሌትስ ሴይ ወደ ጎሮ ወይ ደግሞ እዚህ አንድ ቦታ ላይ ቦታ አገኘን እንበል። አንድ የሚከራይ በቃ አንድ ቆንጆ ለዚሁ ዓላማ የዋለት አነስ ያለ ክፍል ትልቅ መሆን አይጠበቅበትም እንደምታውቁት። እና እሱን ተከራየን እንበል። ተከራይተን ስራ ጀመር። ዘን በሬዎቻችንን መግዛት ቀላል ነው። ከሌላ ጋም እየጫን ማምጣት ስለሚቻል ማለት ነው። ባይሱዙ ገዝቶ ማምጣት ይቻላል። ቀጥታ ከአርሶ አደሩ ሻል ያሉ በሬዎች ማምጣት እንችላለን። እንደዚህ ኬሚካል ማይበዛበት ብዙ ጊዜ ያስታውቃል። የሚሸጠው ሰው ራሱ ታውቀዋለህ በምን አይነት ሁኔታ ሊያሳድገው እንደሚችል። አርሶ አደር አሁን በራሱ ማሳ ላይ አደልቦ ምን ብሎ የሚያመጣው አለ። አሁን ገበያው መለማመድ ስለሆነ አላማችን እኛ የተለየ ኦርጋኒክ የሚለውን በዚህ ደረጃ ብዙ ፕሮሞት ሳናደርገው ስማችን ግን ወደ ኦርጋኒክ መሄድ ነው። ለአሁኑ ግን ፍሮም ዘ ቢጊኒንግ ከገበሬ ስንገዛ ነው ገበሬው በራሱ ማሳ ላይ ነው የሚያደልባቸው። ብዙ ኬሚካል ወር ምናምን ሆርሞን ላይ ሰጣቸው ይችላል ማለት ነው። እና
እነኚህን በሬዎች ይዘን የሆነ ቦታ ላይ አድርገን ከመሸጥ አኳያ ዱዊኒድ ፕላን አባውት የቄራ የማረጃ ቦታ አብሮ ነው የሚታሰበው ወይስ ተከራይተን ነው? ማን ነው ይሄንን ትንሽ የሚያውቅ ሰው ይነግረን። አብዛኞቻችን ተመራማሪዎች ናቸው መሰለኝ እንደኔ። እዚህ ነው ንግድ መለማመድ ያለብን። ሂደቱን እስቲ ማን ነው የሚያውቅ? አንድ ሰው ነገሩን ምንድን ነው ሂደቱ? አንድ ሰው ስጋ ለማህበረሰቡ ማቅረብ ሲፈልግ ከበሬዎቹን ገዝቶ ካመጣ በኋላ ምን ተከልክሎ እንደተከለከለ ማወቅ ይመስለኛል ባልሳሳት። ዝም ብሎ በየቦታ ማረድ አይቻልም ሲባል ሰማለሁ እና ግን ዝርዝሩን አላውቀውም። ምናልባት ያው በየቄራ ካልሆነ በሮች በአሁኑ ሰዓት ውጪ ቅጣቱ ራሱ ከፍተኛ ነው መሰለኝ። እንደኛ አካባቢ የግድ የሕክምና ባለሙያ አይቷቸው ጤንነታቸው ተረጋግጦ ነው በሮች የሚታረዱት። ስለዚህ በመንግስት ቄራ ነው አብዛኛውን ጊዜ እንዲታረዱ በጣም እየተደረገ ያለው በአሁኑ ሰዓት ማለት ነው። በጣም አሪፍ። ስለዚህ የኒድ አሰስመንት ቲም የማርኬት አሰስመንቱ አንዱ እንዲያዩልን የምንፈልገው የማረጃ ሂደቱ ምን እንደሚመስል ነው። ባለፈው ትላንትና እሱን አልጠቀስኩም ጥያቄዎቹን ስጽፍ። እዛ ግሩፕ ላይ ያለ ሰው አለ አሁን እዚህ ቤት? የአዲስ አበባ ላይ ማርኬት አሰስመንት እንሰራለን ብሎ የነበረው ግሩፕ ማለት ነው። ያ አሁን ፕሮብለም ኦፍ ዱዊንግ ቲንግስ ባይ ቮለንቲር መጥፎ ነገሩ መሰላችሁ፣ ሰዎች ኤኒ ታይም ድሮፕ ያደርጋሉ። በበጎ አድራጎት የሚሰራ ሰው ማለት ነው። እና ኢንሲስት ማድረግ አንችልም እኛ። ትላንት እሰራለሁ ያለ ሰው እስከዛሬ ሳምንት ድረስ ባይመጣ ማስገደድ አንችልም። እና ኤኒዌይስ የቄራውን ህግም አብሮ ቢያዩልን ቄራ ሂደት ምን ይመስላል የሚለውም አብሮ እንትኑ ላይ ጥናቱ ላይ ቢጨመርልን ጥሩ ነው። የገበያ ጥናት ያልነው የቱ ጋር እንከራይ፣ በተለይ አንድ ሬስቶራንት አንድ ምርት ለመሸጥ የሚጠቅመን ቦታ ነው የምንፈልገው። ከዛ ዋጋው ስንት ይሆናል? በጣም አሪፍ ቦታውን እና ዋጋውን ካገኘን በአካባቢው ላይ ያለው አቅርቦት ምንድነው የመስለው፣ እንደገና በሬዎቹንስ ለማረድ ምን አይነት ስቴፕ ውስጥ ነው ማለፍ ያለብን የሚለው በማርኬት አሰስመንት የሚሰራው ቲም አብሮ ሰርተው ይመጣልን ማለት ነው። እንግዲህ ሪከርድ የተደረገውን ሊያዳምጡ ነው ወይ ነገ ሴሽን ሊድ የምታደርጉ በደንብ መንገር አለባችሁ። እሺ አሁን ዛሬ የተነጋገርነው ፍራይዴይ ምህረቱና ሰላም ነው ያሉት። ሰላምና ምህረቱ አላችሁ ቤት ውስጥ? አንድ ሰው ነገ የሚገባ ሰው በእርግጠኝነት ይህን አጀንዳ ወደ ነገ እንዲያስተላልፈውልን ማለት ነው። ከአራቱ ውስጥ እኔም አለው ዶክተር ፍቄ አለ። በጣም አሪፍ። እንትን ኢሜይሉ ደርሶሃል? ሜይሉ አልደረሰኝም። ኦኬ ኢሜይልህን ኢንቦክስ አድርግልኝና አሁን በጣም ግልጽ እንዲሆንላችሁ የምንፈልገው ምንድነው የኪራይ ቦታ ስጋ ለመሸጥ ምርታችንን ለማምጣት ማለት ነው። አሁን ቀላል ነው የሚሆነው። we can start small። ትልቅ ሬስቶራንት መሆን አይጠበቅበትም። በዚህ ስቴጅ የምንፈልገው ጀስት ስጋውን ያልበሰለ ስጋ ለማህበረሰቡ ማድረስ ነው። ማርኬቲንጉ ላይ እንሰራበታለን። it can be home to home delivery or it can be let's say እዛው መጥተው እንዲገዙ ነው። ኦንላይን የሚሸጥ ከሆነ እርግጠኛ አይደለሁም። ኤኒዌይስ we'll try to be a little bit innovative ለመሆን እንሞክራለን። አሁን ካለው ገበያ ላይ ካለው የተለየ ነገር ትንሽ ሻል ያለ የአቅርቦትና የዋጋ በተለይ አንዱ ኦፈር ልናደርግ የምንችለው ፕራይስ ነው። ፕራይስ ኤንድ ኳሊቲ ማለት ነው። እና ፕራይስ ኳሊቲ እና ሌላው ደግሞ ዴሊቨሪ ሜካኒዝም፣ እነኚህን ምናልባት ማሻሻል እንችል ይሆናል። ስለዚህ ወንድሜ ሰሎሞን የምታደርጉልን ጀስት ቲንክ ኦፍ ሊከራይ ለዚህ አይነት ስራ ሊከራይ ክፍት የሆነ የተገነባ ቦታ ብዙ ጊዜ ባንኮች አካባቢ ምናምን እንደዚህ ህንፃዎች ያሉበት ጋር አንዷን ክፍል በመስኮት በኩል ያደርጉና ለዚሁ ፐርፐዝ ያከራያሉ። እኔ እንደዛ ማውቀው ቤተሰብም አለ እንደዛ ቦታ ቤት ሲሰሩ
ጎን ላይ ይሄ ሱቅ የሚሰራውን አይነት ለስጋ ቤት ብለው ያዘጋጁ ማለት እንደዚህ አይነት ቦታ ብትለዩልን ቆንጆ ይሆናል። እና ስለዚህ የቄራ ሂደቱንም አብራችሁ ጠይቁልን ማለት ነው። እንደው እስቲ በአዲስ አበባ የምታውቁ ካላችሁ ምን ያህል ብር ነው ሊገኝ የሚችለው በወር እንዲህ አይነት ቦታ አነስተኛ ለኪችን ላይ ኖረው ይችላል፣ ግን ስጋ ለመሸጥ የሚያመች የኖርማል የስጋ ሬስቶራንት ማለት ነው። ስጋ ቤት ያለበት ሬስቶራንት በወር ምን ያህል ብር ሊከራይ ይችላል? ኪራይ ስንት ነው የሚሆነው? ምን የምታውቁት ይኖራል? ምሳሌ ሳምፕል ላምጣላችሁ እና ላሳያችሁ ምን አይነት እያልኩ እንደሆነ ከፎቶዎች አንዳንዴ ኦንላይን ፖስት ስለሚያደርጉ ማለት ነው። Let me see if there is a picture. ሀሳብ ያላችሁ መናገር ትችላላችሁ። allow me to speak በሉና እድል ሰጣችኋለሁ። ከባድ ቶፒክ ሰጠዋችሁ። 20 ሺህ ብር ነው ለምሳሌ እንደዚህ አይነት አድርገው የሚሸጡት ማለት ነው። ከፊት እንደ መስኮት ትልቅ እንትን ይኖረዋል። ለሞጆ ምናምን መንገድ ላይ ሲሄድ አያቸዋለሁ። ትልልቅ እንደዚህ የሚያማምሩ ማለት ነው። ከፊታቸው ጽድት አድርገው ተሰርተዋል። ከኋላ ላይ የስጋው ማስቀመጫ አለ። ከፊት እየቆረጡ ይሰጣሉ ቀጥታ ወደ ማህበረሰብ። ጎን ላይ ደግሞ ሬስቶራንት ይኖራቸዋል ማለት ነው። አሁን እኛ የምንፈልገው ምናልባት ሬስቶራንቱን ሳይሆን ልክ እንደ ኖርማል ማከፋፈያ ለማከፋፈል የሚጠቅም ቦታ ማለት ነው። አብስሎ መሸጥ የሚለውን ቀስ በቀስ ነው የምንመጣበት። we might not have the capacity to do it at this stage። እና 20 ሺህ ብር ነው ያልከው ጎሹ? አዎ እኔ እንደዛ ገምታለሁ። አሁን 2013 14 ላይ እስከ 10,000 8,000 7,000 ነበረ እዚህ ሃና አካባቢ። አሁን ግን ከፍ ሳይል አይቀርም። ሱቋ ብቻ ማለት ነው መሸጫ ቦታ አይደል? አዎ ሱቋ ሊኳንዳ ቤቷ ብቻ። አሁን ምንድነው እንደ ቦታው ይወሰናል። ግን አዲስ ስቴጅ አብስለን ለመሸጥ ምናልባት የኪችኑ ምናምኑ ስራ ትንሽ አድካሚ ሊሆን ስለሚችል እኛ ስጋውን ብቻ ለማህበረሰቡ ማቅረብን ታርጌት ብናደርግ እንደዛ አይነት ቦታ ጎሹ አለህበት አይደል? እንትን የገበያ ጥናት ውስጥ አለሁ። በጣም አሪፍ። እና እሱንና ሌላ ደግሞ የምትጠይቁልን የቄራ ስርዓቱ እንዴት እንደሆነ እንበል። ቦታ መከራየት ቀላል ነው የሚሆነው፣ ብዙ አንቸገርም። እና ከበሬዎቹን አንተተህ የምታርድበት ሂደት እንዴት ነው የሚለውንም ብትጠይቁልን። ፍቃድ ይጠየቃል። አሁን ይሄ ሊኳንዳ ቤት እንደዚህ ከፍቶ ሆቴሉ የሌላ ሆኖ ስጋ ቤቱ የሌላ ሲሆን የሊኳንዳ ቤቱን ፍቃድ የንግድ ፍቃድ ይፈልጋል። ከዛ በኋላ በሬዎቹን ገዝተህ ሄደህ ሰጥታቸው አምጥተው ይሰጡሃል ወይስ ላይክ አንተ ነህ የምታርደው? እንዴት ነው? ስጋውን ነው አምጥቶ ቄራ እያመጣ ያከፋፍላል። ከዛ በሬዎቹስ የበሬዎች እንዴት ነው ያውቋቸው? በቁጥር ነው ኦልሬዲ የዛ የተዘጋጀውን ስጋ ቄራ ያዘጋጀውን ለደንበኞች ልክ በመኪና እያዞሩ ነው የሚያከፋፍሉት በየሆቴሉ። ስለዚህ ያለው ሆቴል ቄራ ማለት ሊኳንዳ ቤቱን ያው እንደ ሆቴሉ በዛው እንትን ያደረገውና ግን ሊኳንዳ ቤቷ ስፔሲፊካሊ
የሌሎች እንደሆነ ከታወቀ ቀስ ብለው ይለጥፉበታል። ንግድ ፍቃድ አንጣ ነው የሚሉት። ሆቴሉ አብሮ ያንን የንግድ ፈቃዱ አይደለም እኔ ማወቅ የፈለግኩት። እኔ 5 በሬዎች አሉኝ እንዲታረዱ ፈለግኩ። ፍቃድ አለኝ፣ ሱቅም አለኝ። አሁን ወስጄ በሬዎቹን ለቄራ ሰጥቼ እነሱ አርደው ነው ዝም ብሎ የሚያመጡልኝ ወይስ እኔ እዛ አብሬያቸው ሆኜ እና የኔን አርደው እስኪጨርሱ ሌላ ያርዳሉ? ሀው ዚስ ቲንግ ይሄን ሂደት ትንሽ ማወቅ ፈለግኩኝ። ይሄ ጥናት ይፈልጋል። እኔ የማውቀው ኦልሬዲ 2 በሬ ሆነ 1 በሬ እሱን ከተዘጋጀበት የኛ በሬ መሆኑን እርግጥ ስላላወቅኩ ነው። ግን ሊኳንዳ ቤቷ እዛ ከሆነች ከቄራ የተዘጋጀውን እና የተተመነውን አምጥተው ነው የሚያስቀምጡ። ግን በሬው የኛ ከሆነ እሱን እስኪ ጥናት ውስጥ እንዲህ አይነት ፕሮሰስ ውስጥ ያሉ ሰዎች ካሉ እንጠይቃለን። እያመጡ ነው የሚሸጡላቸው ቄራው? አይ እዛው ተገዝቶ ቄራ ውስጥ ቄራ ከሚዘጋጅበት ያው ኮንትራት የሚፈለገው አንድ ሆቴል ለምሳሌ በቀን 1 በሬ የሚጨርስ ከሆነ ወይ 2 በሬ የሚጨርስ ከሆነ እሱን በየቀኑ እያመጡ ነው ጠዋትማ 11 ሰዓት ላይ አምጥተው የሚሰጧቸው እንጂ በሬው ኦልሬዲ ጥያቄ ገብተዋል። ጥያቄ የተረዳሁህን አሁን ለምሳሌ በሬ አሁን ለምሳሌ ላምበረት አለ አይደለ? በሬ ይሸጣል። ግን በሬውን ገበሬ ሊያመጣው ይችላል። ግን እኛ አንተ ያልከኝ እኛ አይደለም ነው። በሬ ከሆነ ቄራ እንዲያዘጋጅልን ቢያዘጋጅልንና ከዛ አምጥተን ለመሸጥ ነው። ይሄ ሌላ ፕሮሰስ ነው። እኔ ደግሞ እያለ ያልኩት ቄራ ራሱን የቻለ ካምፓኒ ስለሆነ በሬዎቹን ራሱ ገዝቶ ራሱ አቀነባብሮ ለሊኳንዳ ቤቶች የሚሸጥ ከሆነ ነው እኔ ሀሳቤን እየገለጽኩ ያለው። ኦኬ አይ ዶንት ቲንክ ሰዎች የራሳቸውን በሬዎች ገዝተው ቢሰጧቸው ይመስለኛል ለቄራ። እስቲ አማረ ቀጥል። እዚህ ጋር ጀስት አሁን ኤጁኬት አድርጉን። እኛ በዜሮ እውቀት መተን ነው ስራው መስራት የምፈልገው ማለት ነው፣ በደንብ እንዲገባቸው። አሁን በብዛት የምንሳሳተው ምንድን ነው? ገበያውን አናውቀውም። ፍላጎት ብቻ ነው ያለን እኛ እና ልምድ ያለው ሰው ሂደቱን ሊነግረን ይገባል። ይሄ ስታደርግ እንዲህ ነው፣ ይሄ እንዲህ ነው የሚሰራው፣ ይሄ እንዲህ ነው የሚሰራው። ከዛ ኦኬ እንደዛ ከሆነ የቄራ ሂደቱ ይሄ ነው። በሬዎቹ ከዝዋይ ይመጣሉ፣ ከዝዋይ መጥተው ቄራ ይሄዳሉ። ቄራውን ተረክቦ 10 በሬዎች አርዶ አምጥቶ ያስረክበናል። ወይ እዛ ሆነን አብረን አርደን በሬዎቻችንን ጭነን እንመጣለን። ዲስቲንግስ ነው ማወቅ ነው የፈለግኩት። አማረ ቀጥል እስቲ። ሌሎቻችሁም አለው የተወሰኑት በለና። ሰላም ናችሁ ዶክተር? ሰላም፣ እንዴት ነው? ደህና ናቸው ወይ? አለን። እና እዚህ ላይ ትንሽ ያው እኛ ጋርም ስለሚገናኝ ስራው የተወሰነ ነገር ለማለት ነው። ቄራ ላይ 2 አይነት ነገር ሊኖር ይችላል። አንደኛ አሁን እንደተባለው ድርጅቱ ሊያከፋፍል ይችላል ስጋዎችን ማለት ነው። ሁለተኛ ደግሞ ባለ ሀብቶች ነጋዴዎች የሚገዟቸውን ይወስዳሉ፣ ያስረክባሉ። ያው የቁም ምርመራ ይደረጋል። የመጀመሪያ ነገር በሐኪም ተመርምረው ነው የሚታረዱት። እዛ ላይ አይገባም ካለ ሐኪሙ ላይገባ ይችላል። እዛ የተገዛው በሬ ማለት ነው ላይታረድም ይችላል። ከታረደ በኋላም ደግሞ ስጋው ለምግብነት የማይሆን ነገሮች ከተገኙበት ሊወገድ ሁሉ ይችላል በሐኪም ማለት ነው። በዛ ሂደት የቄራ ባለሙያዎች የትራንስፖርት የስጋ ትራንስፖርት የሚያደርጉ መኪኖች የራሳቸው ስላለ ያንን አምጥተው ለባለቤት ይሰጣሉ ማለት ነው። ስለዚህ አንተ በሬ ገዝተህ ለቄራ ባለቤት ማስረከብ ነው ያለብህ ማለት ነው? አዎ፣ ይገባሉ፣ ይመረመራሉ፣ ያስረክባሉ። አሉም ስቴፕ አለው። ታርደው ነው የሚመጡለት። በቃ ስጋው ማለት ነው በባለሙያ ነው ይመጣለት እንጂ ከቄራ ውጭ ማረድ አይቻልም። አንዳንድ ክስ ምናምንም ሊኖር ስለሚችል ከደህንነት አንጻር ከሕግም አንጻር አያስኬድም። ፈቃድ ያለው የቄራዎች ድርጅት ነው። እንደ አዲስ አበባ ከሆነ የቄራዎች ድርጅት ነው የሚያርደው ማለት ነው። ክልል ላይም ይኖራሉ እንደዚህ አይነት። ውጭ ላይ ማረድ አይቻልም። ይህ ማለት ደረጃውን የጠበቀ ሕጋዊ የሆነ ንግድ ስለሆነ የሚሰራ ከቄራ ውጭ የሚታረድ እርድ ህገወጥ ነው ተብሎ ነው የሚቆጠረው፣ ወይም አዳልትሬሽን አለው ተብሎ ነው የሚታሰበው ማለት ነው። ቄራ ሄደህ ታውቃለህ አንተ? እኔ ያው አፓራንት ሰርቻለሁ ኤልፎራ ደብረ ዘይት አላሙዲን ላይ። የመንግስት ነው የግል?
የኤክስፖርት ነው የሚድሮክ ማለት ነው። ኦኬ እንትን የፈለኩት እስቲ ኤልፎራ አዲስ አበባ ያለ አንድ ስጋ ቤት በሬዎቹን ገዝቶ ቄራ ደርሶ የሚያገኝበትን ሂደት ይሄን ሂደት ታውቀዋለህ ወይ? ሌላ የሚያውቅ ሰው አለ? እኔ ኤልፎራ ለጠቅመ ነው ልምዱ። አሁን ዞሮ እዛ ላይ ያለው እኔ አሁን እንትኑ ሂደቱ ተመሳሳይ ነው፣ ግን ኤግዛክት ደግሞ አሁን ያለውን ከረንትሊ ያለውን ሰው አሁን ለጊዜው እንትን ማለት አትችልም። ነገ ማግኘት እንችላለን አፈላልገን ማለት ነው። እስቲ እዚህ ቤት ውስጥ እንደው ዘመድ እንትን ነው ስጋ ቤት ያለው ዘመድ ያለው ሰው የለም? እንደው በአንድ ሰራ ዘመድ ያለው እንደ ክፍለ ሀገር እኔ ያለ ባህር ዳር ለምሳሌ ቤተሰብ ነበረኝ ስጋ ቤት የሚሰሩ ማለት ነው። እሺ እና ነጋዴ እንደ አላቸው ለምሳሌ አንድ በሬ እንደ ገበያው አንድ በሬ ለሁለት ሊገዙ ይችላሉ፣ አንድ በሬ ሊገዙ ይችላሉ። እንዳለው እንደ ወቅታዊ ገበያውን ያዩና ከገዙ በኋላ ቀጥታ ያንን በሬ ለቄራ ነው የሚሰጡ። እኔ ማውቀው ማለት ያየሁት። ሲሰጡ እንዴት ነው ማለት እንደርቶ ጭነው ያደርሱላቸዋል? አዎ አለ የራሳቸው እንትን አለ። ከዛ ሌሊት 6 ሰዓት 7 ሰዓት እነዛ የቄራ እንትኖች አርደው ስጋውን በትራንስፖርት አምጥተው ያስገባሉ በስጋ ቤቱ ማለት ነው። የስጋ ቤቶች ስራ ደግሞ እዛ በኋላ ለደንበኛ መስጠት። እኔ እንደዛ ነው የማውቀው። ኤልፎራም ስሰራ የሽፕና ጎት ከሆነ ወደ ሳውዲ አረቢያ ነው የሚላከው። ከዛ ደግሞ በሬዎችን ደግሞ ከተለያየ ክፍለ ሀገር ነጋዴዎች ያመጣል፣ ለቄራው ያስረክባል። ለሀገር ውስጥ የበሬ ስጋ ወደ ውጭ አይላክም። እኔ በነበርኩበት ሰዓት ከብቶችን እዛው ነው የሚሰሩ፣ ለሀገር ውስጥ ነው የሚያደርጓቸው። እዛው ደብረ ዘይት ውስጥ ለሚገኙ ስጋ ቤቶች ነው የሚያከፋፍሉ ማለት ነው። ያመጣሉ። የአንቲ ሞርተም ላየር አለ፣ ያስረክባል፣ ጭኖ ያመጣል። እዛ ያኔ መጀመሪያ 2 ስቴፕ ያልፋል ማለት ነው። የመጀመሪያውን የቁም ምርመራ ያልፋል። ቀጥሎ ደግሞ የስጋ ምርመራውን ማለፍ መቻል አለበት ማለት ነው። በጣም አሪፍ ወንድሜ አብርሃም። እኛ የግብርና ስራ ነው እሺ የምንሰራው፣ ሳሙና ወርና ምን ነው ለትርፍ ስለሚያስገኝ ሳይሆን ዊ አር ኢንተረስትድ ኢን አግሪካልቸር። ምናልባት አዲስ ነው ይመስለኛል። ምግብና ግብርና ላይ ነው የምንሰራው እና ነው ሌላ በጣም ያዋጡ እንትኖች አሉ። ለምሳሌ ሪል ስቴት ላይ እንግባ ብንል ትንሽ ኮንዶሚኒየም ገንብተን ብንሸጥ እኮ በጣም ብዙ ብር ያስመጣል፣ እናውቃለን። ታርጌታችን ገንዘብ ብቻ ከሆነ ማለት ነው። ግን የኛ የተሰባሰብነው ለግብርናና ለምግብ ቢዝነስ ነው። እሺ ወንድሜ አብርሃም ለጠየቀው ቴንኪዩ አማራ አመሰግናለሁ። እስቲ ጠይቁና ነው አሁን ምንም ልምድ ነው የሌለን እና ልምድ ያለው ሰው እባካችሁ እስቲ ስለ አንድ አዲስ አበባ ውስጥ ስላለ የስጋ ሬስቶራንት በሬዎቹን ከገዛ በኋላ ከቄራ ጋር ያለውን ሂደት ነው ማወቅ የፈለግነው በተግባር ማለት ነው። ሪሊ ፕራክቲካል የሚመስለንን አይደለም። የሚመስለን እውነት ነው። በሬ ከቄራ ውጭ መታረድ የለበትም ምናምን በሚዲያም ይነገራል፣ እናውቃለን። ግን ትንሽ እስቲ አሁን እዚህ ቤት ውስጥ የገረመኝ ነገር አንድም ስጋ ቤት የሚሰራ ሰው አለመኖሩ ወይም ዘመድ አለመኖሩ ነው። እና ይሄን ያህል እናውቀውም ማለት ነው ገበያውን። ቁርጥ ግን እንደኔ ሁላችሁም ቁርጥ ትወዳላችሁ። ቁርጥ ስጋ ሁላችንም በመብላት እኩል ነን ያለ ነው። ግን ልምዱ እንዴት ነው? በሬው እዛ የደረሰው ስንት ነው የሚገዛው? ቄራ ላይ ስንት ይከፈላል? በሬው ቄራ ውስጥ ቢጠፋስ? እና ይህን እንድትነግሩን ነበር የፈለግነው። ሳሚ ሀሳብ አለ? ከፍተሃል? ወንድሞች ትላንትና ሳሚ ማይስ እንትን ነው ድምጽ ይረብሻል ነው። ኢፍ ዩ አር ኖት ስፒኪንግ ማይኩን ብዘጋልኝ። ሳሚ ይሰማሃል? ኦኬ። እስቲ ፍየል ቤት የሰራችሁት በተለይ አዲስ አበባ እሺ፣
የአዲስ አበባና የክፍለ ሀገር ትንሽ ስለሚለያይ ነው። ፍየል ቤትም ይሁን ቁርጥ ቤት በሬው ወሬቨር አዲስ አበባ ውስጥ ከሆነ አሁን እኔ ማወቅ የፈለግኩት ሱቅ መከራየት ቀላል ነው። ብዙ ነገሮቹ በሄደን ይከራያል ብለው ራሳቸውም ስለሚለጥፉ ያን አይተው ዋጋው ስንት ነው ምናምን ለስንት ወር ነው የምታከራዩት የ6 ወር ወይ 1 ዓመት ቅድመ ክፍያ ይላሉ። እሱን ተደራድረን እንከራያለን አሉ። ዘን ከዛ በሬውን ማምጣትና አርዶ ለህዝቡ ምግብ መሸጥ መጀመር ነው። አሁን ጥያቄው ኦኬ ከበሬዎቹ ከገበያ ገዝተን ከዛ የማረዱ ጉዳይ ከተገዛ በኋላ ስጋው ለህዝብ እንትን እስኪሆን ድረስ ምንድነው የሚያልፍበት ሂደት ነው? ይሄንን ነው ማወቅ የፈለግነው። ሄሎ አቤት። ፍየል ቤት እኔ ከጓደኛ ጋር ሞክሬ ነበረ 2014 ላይ ማለት ነው። እዚህ ሀና ማርያም። አዎ ሀና ማርያም። እሺ በጣም አሪፍ። እሺ ሐዋሳ አዲሱ ስታዲየም አካባቢ ሽሮ ቤት ከፈትና ትንሽ ደግሞ ወደ አዲስ አበባ ፍየል ቤት እንደዚህ ሆቴል ያለው ጓደኛ ነበረ ማለት የምንተዋወቀው። ከዛ ስጋ ቤቱን እናንተ ቻሉ ሲል ጓደኛዬም ባጃጅ ነበረችው ያችን ሽጦ እኔም ያጠረቃቀምኳት ይዘን ሀና ማርያም ከፈትን ማለት ሆቴል አለ እዛ እና እንትኑ ሱቋ በጣም ርካሽ ነበረች። ልክ አሁን የምታያትን ያችን ኮምፓርትመንት ለመውሰድ ማለት ነው። እና ምንድነው ሆቴሉ የሚፈልገው በዛን ጊዜ በጣም ጠንከር ያሉ ወፈር ያሉ ትልልቅ ሙክቶች ነበር የሚፈልገው። እና እነሱን ደግሞ አዲስ አበባ ውስጥ በጣም ለማግኘት ከባድ ስለነበር ወደ ምንጃርም እዚህ በደብረ ብርሃን አልፎም ማነው ሸዋሮቢት ምናምን ሞካከርን፣ ደብረ ማርቆስም ሂደን እናውቃለን። ግን መጨረሻ ላይ እኛ ምንድነው የተቸገርነው ንግድ ፍቃዱን ለማግኘት እና ከዛ በፊት መጥተው የሚፈትሹ ሰዎች ትንሽ ቻለንጅ አረጉን እና እያሸጉ አስቸገሩን። እሱን ደግሞ ደግመን ለማስከፈትም የሚጠይቁት ብር እንደገና ደግሞ የተለያዩ ጉዳዮች ነበሩ። በኋላ እሱም ትቶት ወደ ቡሬ ሄደ ወደ ባህር ዳር፣ እኔ መልሼ ወደዛ ወደ ማስተማር ቀጠልኩ እና ፍየል ቤት ግን ጓደኛዬ ጎበዝ ነበረ፣ ያርዳል እዛው ነበረ። ምንም ችግር አልነበረም። ትርፉም በጣም ኦልሬዲ በ8,000 6,000 የገዛ ነው ሙክት እስከ 13,000 14,000 ደህና ሙክት ከሆነ ሆቴሉ ይቀበለን ነበረ እና እሱ ደግሞ አዋጭ ነው። ፍየል ብዙ ሰው ይጠቀማል። ጥያቄ ገብቷቸዋል አይደል? የምንወያየው ጉዳይ አሁን የበሬውን ቦታ ተከራየን፣ የመሸጫ ቦታ አግኝተናል እና ንግድ ፈቃድም አውጥተናል። አሁን የፈለግነው ቆንጆ በሬ ገዝተን አመጣን። ይሄ በሬ ከገበያ ከተገዛ በኋላ ቄራ ገብቶ ታርዶ መጥቶ የሚሸጥበትን ሂደት በተግባር የሚያውቅ ሰው ነው። በግምት ሳይሆን በተግባር የሚያውቅ ሰው እንዲነግረን የፈለግኩት ይሄ የኒድ አሰስመንቱም የውይይታችን አካል እንዲሆን አሁን በቃ ስራ ውስጥ እንግባ ማለት ነው። በሀሳብ ሳሌም መቀጠል ትችላለች። የዱከምም ይሆናል ጀስት ትራይ ግን ሌትስ ቢ ሪሊ ፕራክቲካል እና ይሄንን ስንነጋገር ነው ነገ ቅዳሜ ዕለት ለህዝቡ ለማስወሰን የሚያመቸን። ሌሎችም ሲመጡ ይሄን ተወያይተናል። ፕራክቲካል እንትኑ ይሄን ይመስላል ምናምን በግምት ብቻ እንዳይሆን ማለት ነው እና ዋጋውንም ማወቅ እንድንችል ንግድ ፍቃድ ለማውጣት ምንድን ነው መሟላት ያለበት፣ በሬዎቹን ከገበያ ስንገዛ ምንድን ነው ማየት ያለብን፣ ቄራ ውስጥ ያለው ሂደት ምን ይመስላል፣ ለስቴ አርብ የገባ በሬ ነው ቅዳሜ ጠዋት የሚሰጠን ወር ሐሙስ ነው ማስገባት ያለብን፣ ቅዳሜ እስከ ስንት ሰዓት ነው የሚገባው ለእሑድ ለማድረስ የሚለውትን ትንሽ ፕራክቲካል ማወቅ ፈልገናል። አስተምሩን ማለት ነው እውቀቱ ያላችሁ ሰዎች። ሳሌም ስትቀጥይ ዱከምም ዋና የስጋ ቦታ ነው ጭራሽ ለአዲስ አበባ ልምድ እኛም ወይ እዛ እንክፈት እንዴ? ሱቅ አለሽ እዛ? ሳሌም እየሰማሁሽ አይደለም? ወይ ተግባር ነው እኮ አሁን ኤክስፒሪየንስ ነው ያጣ ነው ወንድሞቼ። መስክም ሄደን አርሶ አደር ጋር ያለውን መሬት ማየት አልቻልንም። ከተማ ውስጥም ያለውን ስጋ ቤቱን ቁርጥ ብቻ መግዛት ነው። በቃ በጣም ነው ተግባር ነው የሌለን።
እባካችሁ የተግባር ልምድ ያላችሁ ንገሩን፣ ምከሩን። አብዛኛው ሰው እንደኔ ሀብታም መሆን ነው የፈልገውና ሰው ዶንት ኖ ዘ ማርኬት ማንም ይነግረን። ጋይስ ቀጥሉ። ዝም አላችሁ እንዴት ነው? እሺ ለነገ ቤት ስራ እናድርግ እስቲ በደንብ በቅርብ የምታውቁት ሰው ያለው በቅርብ የምታውቁት ስጋ ቤት አዲስ አበባ የሚሰራ የምታውቁት ዘመድ ወር ጓደኛ ካላችሁ አንድ ሰው የቤት ስራ ወስዶ ጠይቆ መጥቶ ሪፖርት እንዲያደርግልን ማለት ነው። ዶክተር ፍቄ ሰላም አብርሃም። በእርግጥ ቆይቷል። ስጋ ላይ ስጋ ማይክሮቢያል ኳሊቲ ላይ ስሰራ አዲስ አበባ ነው የሰራሁት ማስተርሴን እና ከሪቴይል ቢፍ የተወሰኑ ሊትሬቸርን ነው ፈተሽ ሞክሬያለሁ። ቄራም ሄጄ አሰራራቸውን ለማየት ሞክሬያለሁ። ግን በጣም ቆይቷል። በዛ ላይም እየተከታተልኩ ነበረ በዚህ ጉዳይ ላይ ማለት ነው። አሁን ቅድም ያነሳኸው የአካባቢ እርድ የሚለው በአሁኑ ሰዓት በጣም እጅግ የጠበቀ እንደመጣ ነው። አሁን ባለፈው አሁን የተናገረው ጓደኛችን ስለ ፍየል ቤት ማለት ነው። ፍየልም እንኳን ማረድ አይቻልም። አሁኑ ሰዓት በግ ምናምን ማረድ አይቻልም። ቄራ ነው ማሳረድ የሚቻለው እና በጣም እጅግ ጥብቅ ሆኗል። 2 ዓመት ይሁን 3 ዓመት እርግጠኛ አይደለሁም። ለምሳሌ አሁን በአካባቢ እርድ ኢንስፔክትድ ያልሆነ ሚት ሲሸጡ የተገኙ በጣም ብዙ ኪሎ ግራም ስጋ ማለት ነው ሰብስቦ ሜዳ ላይ ከቆሻሻ ጋር ማዘጋጃ ማለት ነው አቃጥሎታል። ስለዚህ ይሄ በዚህ የግዴታ በቄራ ስር ነው ማለፍ ያለበት ማለት ነው። አሁን በሬ ያልከው በሬ ይገዛል። ከዛ በኋላ የሰርቪስ ነው የሰርቪስ ቻርጅ አላቸው። አይ ዶንት ኖ የበሬ ገበያ ምን እንደሚመስል የማውቀው ነገር የለም። ነገር ግን ዋናው ምንድነው ቄራ ከደረሰ በኋላ ቄራ ያው ኢንስፔክት ይደረጋል። ቬተሪናሪያን አሉ። ኢንስፔክት ከተደረገ በኋላ የስሎተር ፕሮሰስ አለ። ስሎተር ይደረጋል። ማቀዝቀዣ አለ። ከቀዘቀዘ በኋላ በጠዋት ነው ዲስትሪቢዩሽን ሲስተማቸው በተራ ነው በዞን ማለት ነው ይከፋፈላሉ። የተወሰኑ ቬሃይክል ነው ያላቸው ማቀዝቀዣ ያላቸው ማለት ነው። ከዛ በጠዋት ዲስትሪቢዩት ይደረጋል። ከዛ በኋላ ዴሊቨር ከተደረገ በኋላ ሪቴይሎች የራሳቸው ጉዳይ ነው። ከዛ በኋላ ኦፋሉን ከሚሸጠው ወይም ማርኬተብል ከሆኑ መለየት የራሳቸው ስራ ነው። እዛ ላይ ያው ላይሰንስ መጀመሪያ ላይሰንስ ሲሆኑ የሚሰጣቸው እንትን አለ፣ ኢንስፔክት የሚደረጉ አለ፣ መሰረታዊ ነገር የሚያሟሉበት ዲስፕሌይ የሚያደርጉበት ካሸር መኖሩ። ብዙ ጊዜ እንኳን ይህንን ያን ያህል ብዙ ቁጥጥር አይደረግበትም። ካሸሩም የሚቆርጠውም አንድ ነው። ብዙ ጊዜ ህዝቡም በተለይ ቁርጥ መብላት ልምድ ያላቸው ብዙም እንትን አይሉም። ይሄንም እያዩ እንኳ ብር ቆጥሮ እንደገና መልሶ ራሱ እንትን የሚልበት ሁኔታ ነው ያለው፣ ሂደት ነው ያለው እና እዛ ላይ ቁጥጥር የለም። ነገር ግን አሁን እንዳልኩ ሪስክ አለው የመበላሸት እድሉ በጣም ከፍተኛ። ማቀዝቀዣ ያስፈልጋል። እዛው ሬስቶራንት ያለ ከሆነ የሚተርፈውን ወዲያውኑ እንትን ማድረግ ይቻላል፣ ወደ ካተር ማድረግ ይቻላል እዛው ማለት ነው። ነገር ግን በስጋ ላይ ብቻ ሪቴይል ብቻ ከሆነ ግን በጣም ከፍተኛ ሪስክ ነው፣ ይበላሽባቸዋል። ብዙ ኮምፒቲተር አለ። አንድ በሬ ተገዝቶ ያው በሪቴይል ዋጋ ሲሰራ ሁሉም ላይሸጥ ይችላል አንዳንድ ጊዜ ማለት ነው። ለምሳሌ አሁን የበዓል ጊዜ ብዙ ከስተመር ይኖራል ብሎ አንድ ነጋዴ
ብዙ ሰንጋ በሬ ገዝቶ አሳርዶ የሚያስገባው ነገር ላይሸጥለት ይችላል እና ሪስክ አለው ብዬ አምናለሁ። በዛ ሂደት ያለው ይሄ ነው እኔ ያየሁት ማለት ነው። አመሰግናለሁ። ቴንክ ዩ በጣም አመሰግናለሁ። እንደው ስለጀመርከው እስቲ ጥሩ ነገሩ ምንድን ነው? አሁን ሪስኩ ብዙ ነገሮችን እንገምታለን። መቼም ይህን ስራ የሚሰሩ ሰዎች ከስራው አይደለም የሚሰሩት እና ምንድን ነው ቆንጆ ነገር ያየህበት? ያው ዋጋ አዋጭ ነው። ችርቻሮ ዋጋ እና የሚገዛው መጀመሪያ በሬ ገዝቶ በችርቻሮ ዋጋ የሚሸጠው ዋጋው በጣም ከፍተኛ ስለሆነ በጣም አዋጭ ነው። ምንም ጥርጥር የለውም ከስተመር ካለ ማለት ነው። ነገር ግን ምን ማለት አይቻልም፣ ፕሪዲክት ማድረግ አይቻልም። ኮምፔቴተር አለ። እንደገና ደግሞ ለብቻ ተለይታ አይሶሌትድ የሆነ ቦታ የምትሆን ከሆነም ከስተመር አታገኝም። የግዴታ እንደዚህ አይነት ነገር ላይ የምትሰራ ከሆነ ያው እዛው ተራ የስጋ ተራ መሆን አለበት ከስተመር ለማግኘት ማለት ነው። ሰው ጎረቤቱ አጠገቡ እንኳን ቢሆን ስጋ ቤት እሱን አልፎ እዛ ስጋ ተራ ሄዶ መግዛት እንትን ነው ያለው፣ ልምድ ነው ያለው። ምክንያቱም አማራጭ ማየት ይችላል ማለት ነው። ቦታ መብረጥ ያስፈልጋል። ጥሩ ነገሩ ያልከው አሁን ያው ነው በቃ ዋጋው በጣም ከፍተኛ ስለሆነ በጣም አዋጭ ነው ከስተመር ካለ ማለት ነው። አዋጭ ስለሆነ ነው እኛም የመረጥነው እና ያው ውድድሩ ሪስክ ኦር ዋሬቨር ለእኛ ብቻ ለሁሉም ስለሚሰራ ማለት ነው። እኛን ብቻ ሳይሆን ለሁሉም ገበያ ስለሆነ የሌላው ሰው የሚሰራውን ከሌላው ነጋዴ ጋር ህጉን ጠብቆ መስራት ምንም ጥያቄ የለውም እና ቲማቲም ላይም ቢሰራ ተመሳሳይ ነው። ውድድር አለ። ሽንኩርትም ውድድር አለው። በቆሎም ውድድር አለው። ውድድር የሌለው ንግድ ምንድን ነው ያለው? አለ ውድድር የሌለው ንግድ? ውድድር አለ። ነገር ግን የምግብ ነክ ችግሩ ምንድነው? የምግብ ነክ ጉዳይ ይበላሻል። ልታስቀምጠው የምትችለው በጣም ሃይሊ ፐሪሸብል ስጋ ማለት በጣም በቀላሉ የሚበላሽ ነው። አይቆይም፣ አይቀመጥም። ኮልድ ቼን ምናምን ሪስኩ ከፍተኛ ነው። ፍሪጅ ውስጥ ኮልድ ቼን ምናምን አይደረግም፣ እንዳይበላሽ ማድረግ አይቻልም። መበላሸቱ አይቀርም። ለተወሰነ ጊዜ ልታስቀምጠው ትችላለህ። ነገር ግን ከስተመር ከሌለ በጣም ብዙ የተረፈ ካለ እና በሰዓቱ ካልተሸጠ ይበላሻል። በነፃ ሰጣቸዋለና ምግብ አይደል? ለምን ይበላሻል? ያ ሁሉ ምግብ የሚፈልግ ህዝብ እያለ ለምን ነው ይበላሻል? እኔ እንደዛ ሲጥሉት አይቼ አላውቅም። ስጋ ቤቶች ሁሉም አትራፊዎች ናቸው በብዛት ማውቀው የሚነግሩኝ። እኔ ከሐዋሳ ነው የመጣሁት እና ለምሳሌ ዘገየን ብታዩት ዘገየ በጣም እየሰፋ ሄደ፣ ጭራሽ ወደ አዲስ አበባ ያደገ እና በናፍቆት የምንሄድበት ቤት ነው እና ስጋ አለቀ ነው እንጂ የምንባለው ተረፈ ሲባል ሰምቼ አላውቅም። እና ሐዋሳ ነው ያለው አይደል? ያ ሐዋሳ ነው ያለው። ያ እና እኛ ስታርት የሆነ ነገር መጀመር ነው የፈለግነው። አሁን በጣም ብዙ ነው ከዛ አዲስ አበባ ውስጥ ካለው ገበያ የሚተርፍ ስጋ ይኖራል ብዬ አላስብም። ነው ይሸጣል፣ እርግጠኛ ነኝ። ዋጋውን ህዝቡ ሊከፍል የሚችል ማድረግ ነው። ገበያውን እያየን ትንሽ ቀንሰንላቸው ምናልባት ገበያው የሚሸጠው በ300 ከሆነ እኛ 290 እንደዚህ እያደረግን የተወሰነ ነገር የእኛ የኢትዮጵያ ገበያ ፕላስቲክ ዋጋ ስትቀንስ ብዙ ጊዜ የመገዛት እድሉ እየጨመረ ይሄዳል። ጥሩ ኳሊቲ ከሰጠናቸው ማለት ነው እና ትንሽ በጣም የሻል ያለ አትራክቲቭ የሆነ ነው ብለን ነው የምንጀምረው እና አሁን እኛ የፈለግነው ምንድን ነው? ያ ከስራ ላይ ያተርፋል አይደለም። እሺ እኛ የፈለግነው ፕራክቲካል ጥያቄ ነው የጠየቅኩት። አንድ በሬ ገዛሁኝ። ከገበያ ገዝቼ ቄራ ድረስ ሄጄ አምጥቼ እስከ መሸጥ ያለው ሂደት ምን ይመስላል? በተግባር ንገሩን። ይሄን ነው የፈለግነው፣ የተግባር ኤክስፒሪየንስ። በተለይ እንደዚህ ሰርቶ የሚያውቅ ገበያውን የሚያውቅ ዘመድ ያለው በዚህ ሂደት ውስጥ ያለፈ። የምንገምተው ወረቀት ላይ ያነበብናቸው ምናምን ነገሮች እኮ አሉ። እሱ አይደለም ኦል ዘ ሪስክስ ምናምን ምግብ ይበላሻል ወርባሬቨር እሱ የምንረዳው ነገር አለ። እሱ አይደለም አሁን የፈለግነው ፕራክቲካሊ አንድ ኤራ ያለው ሰው ምንትን ያለው ስጋ ሬስቶራንት ያለው ሰው
በሬውን ከገበያ ገዝቶ ቄራ አድርሶ አሳርዶ የማምጣቱ ሂደት ምንድን ነው? እስቲ የሚወስደው ስንት ቀን ይወስዳል? ክፍያው ስንት ነው? እንደገና ለምሳሌ ቆዳውንም እንደሚያደርጉት እኔ ቆዳውንም ብፈልግስ በሬውንም ቆዳውንም ቀንዱንም እስከፈለኩኝ ምንድን ነው ቄራ የሚያደርጉት? ቺቺን ነው ማወቅ። ምክንያቱም ቆዳውም ይሸጣል፣ ቀንዱም ይሸጣል፣ አጥንቱም ይሸጣል፣ ጉበቱም ይሸጣል፣ ምላሱም ይሸጣል በሬው እንደምታውቁትና ሰንበሩም ይሸጣልና ዋት ኢዝ ዘ ፕሮሰስ ላይክ የበሬውን ባይ ፕሮዳክት ይገዙኛል ወይስ በነፃ ነው የሚወስዱት? እንትኑ ራሱ ማዳበሪያ ነው እያላችሁ አልነበር? የተፈጥሮ ማዳበሪያ ይሆናል እያልን ነበር። ሰው እሱን አስበው ነው የሚከፍሉኝ ወይስ በነፃ ነው የምሰጣቸው? በሬውን ይዤ ከበ የሰርቪስ ቻርጅ አለ እና ኦፋሉን እና ዋናውን ካርካስ ሚት አለ። እሱን ለይተው ዴሊቨሪ ያደርጋሉ። እንደ እንትኑ ማለት ነው፣ እንደ ፍላጎቱ ነው ሰርቪስ የሚደረገው እና ቆዳው ምናልባት እንግዲህ አይ ዶንት ኖ ከሰርቪስ ቻርጁ ጋር የሚካተትበትን ሂደት ሊኖር ይችላል ብዬ አስባለሁ። ያ እሱም ፕራክቲካል ነገር ነበር የፈለግነው። ማንም የተግባር ልምድ ያለው ሰው የለም እዚህ ቤት? አንድ ሰው አብይ ዌልካም። አብይ ልምድ ካለ እባክህ ንገረን። ከቄራ እስከ እኔ በሬ 5 በሬዎች ገዛውና አዲስ አበባ ቄራ ወስጄ ሰጠዋቸው። ግን አርደው በእንትኑ በሬዎቹን ስጋውን ሲያስረክቡኝ ሌላውን ባይ ፕሮዳክት ምን ያደርጉታል? አንድ ክፍያው ስንት ነው? እና ዋጋው ቋሚ ነው ይቀያየራል? ቄራ ላይ የሚሰራ ሰራተኛ መቅጠር አለብኝ ወይ? ይሄንን እና እንዴት ነው የሚታወቀው? ለምሳሌ እኔ 10 በሬ ሰጠዋቸው፣ ሌላው ሰው 20 በሬ ሰጣቸው። አይቀያየጥም ወይ? ስጋው ነው ስጋው ላይ ስሜን ነው የሚጽፉት? ኧረ እባካችሁ አስረዱን። ባለው ልምድ ያለው የለም። በጣም ነው እኔ በጣም ምንም እውቀት ስለሌለኝ ራሴ ላይ ነው እየሳኩ ያለሁት። በቃ ዝም ብዬ ጥሬ ስጋ ከመብላት ያለፈ ነው አይዲያ ዋዘ ቫልዩ ቼይን ማለት ነው። ተግባር ማለት ላይክ እዛ አካባቢ ገብተህ ኢንቨስት ማድረግ ከፈለግ ቁርጥ ብቻ ስለምትወድ ፌር አይደለም። እና ወንድሜ ጎሹ ሶሎሞን፣ እስቲ እነማን ነበራችሁ የሚደስስ እንትን ማርኬት አሰስመንት የምትሰሩልን? አንደኛ ጎሹ ነው። ብዙ ጥያቄ ነው የምትመልሱት ያለው ማለት ነው። ሰሎሞን አለ፣ ዶክተር ቶሎሳ አለ፣ ማን ነው ሌላ? ብርሃኑ፣ አራት ሰው ነው። አንድ ሰው ይቀራል። የዛሬ አጀንዳችን ዘግይታችሁ የመጣችሁ እንከፍታለን ያለውን የሬስቶራንት ዝርዝር ለማወቅ እየሞከርን ያለ ነው። ገበያው ምን ይመስላል የሚለውም ማለት ነው። ናቲ አለ፣ እነኚህ ናቸው የሚያዩልን ማለት ነው የገበያውን ሁኔታ። ናቲ፣ ብርሃኑ፣ ዶክተር ቶሎሳ፣ ሰሎሞን እንጎሻ። አሁን አይታችኋል። አንዱ ጥያቄያችን ምንድን ነው ማወቅ የፈለግነው በሬውን ከገበያ ገዛን። ከገበያ ገዝተን ቄራ አድርሰን በመቀበል ባለው ሂደት ውስጥ እኛ የምንፈልገው ሙሉውን ቢሆን ኢንክሉዲንግ ለፈርቲላይዘር ሁሉ የሚሆነውን የበሬውን እንትን ቢሆን፣ ምክንያቱም ኤቭሪቲንግ ኢዝ ቫሉብል፣ ምንም የሚጣል ነገር የለውም። ገበያው እንደዛ ቢያስመስሉትም ማለት ነው ኤቭሪቲንግ ቫሊዩ አለ። እና እንዴት ነው ይሄ ሂደት ምን ይመስላል? ክፍያው ስንት ነው? በሬ አሰርዶ ለመቀበል ምን ያህል ጊዜ ይወስዳል? ይሄንን ነው ላይክ ማወቅ የፈለግነው። እና እንደዚህ አይነት ክፍሎች የሚከራዩ ክፍሎች ስንት ብር እንደሆኑ ታጠኑልናላችሁ። ለተሰይ 5 በሬዎችን በአንዴ ማስገባት ከቻል በአንድ ቀን 5 በሬ እናርዳለን ብንል ለ5 በሬ ስጋ ማስቀመጫ ቦታ ያለው፣ ከፊት ለፊት ደግሞ መንገድ ላይ እንደዚህ ሰው መጥቶ መግዛት የሚችልበት፣ ማብሰልን ላያካትት ይችላል። እዚህ ስቴጅ ኪራይ ምን ያህል ብር ነው ምናምን። ያ ቴንክ ዮሐንስ፣ እንዲህ አይነት መረጃዎችን ይዛችሁልን ነው ማለት ነው። ይሄ ስንነጋገር ፕራክቲካል ነው።
የምንገባበትን ገበያ አውቀን እንገባለን። ትርፍ ማግኘት መፈለግ አንድ ነገር፣ ገበያውን ማወቅ ሁለተኛው ነገር። ትልቁ ገበያውን ማወቅ ነው የትርፋማ የሚያደርገን ማለት ነው። ይህንን ሳናውቅ ዝም ብለን ገንዘብ ስላለን ብቻ እዚህ ጋር ተከራይተን እንሰራለን ምናምን ቀላል ነው፣ በሬ ቄራ ይታረዳል የሚለው ሳይሆን ሪሊ ምንድን ነው የቄራው ሂደት ምን ይመስላል? ይህንን በደንብ መነጋገር አለብን እና 3 ፕሮፖዛሎች ወደፊት ተደርገውልናል እንደ መነሻ ሊሆኑ የሚችሉት። ለምሳሌ ጥሬውን ብቻ ስጋውን ለማህበረሰቡ ማድረስ የሚል አለ። ቤት ለቤት ሊሆን ይችላል። ሌላው ደግሞ የተለመደው ቁርጥ ቤት እና በሶስተኛ ደረጃ ደግሞ የታሸገ የበሰለ ፕሮሰስ የተደረገ ፓክ የተደረገ ምግብ። እነኚህ ናቸው። አልቴና ቡላ ደላላ ገዥና ሳጭ ደላላ ገዥና ሻጭ አገናኝ። ኦኬ ቬሪ ጉድ። ይሄንን ነው ስንነጋገር የቆየ ነው። ዘግይታችሁ የመጣችሁ አንዳንዶቻችሁ 4 ሰዓት ነው እየመጣችሁ ያላችሁ ተያየ ነው። ይሁን ጥሩ ነው እና ስለዚህ ቅዳሜ ዕለት ለቅዳሜ የሚኖረን እንትን ላይ በፊት ካሰብነው የእንስሳት መኖና የስጋ ስራ በተጨማሪ ሬስቶራንት ተጨምሮበታል፣ ስጋ ማከፋፈል ተጨምሮበታል እና ይሄንን እናጸድቃለን ማለት ነው። ፊድ ፕላስ ዲስትሪቢዩሽን ሚት ዲስትሪቢዩሽን ማለት ይሄንን ተነጋግረናል። ምናልባት እዚህ ላይ ሀሳብ አስተያየት ካላችሁ ይሄንን ነው ለቅዳሜ ዕለት ለአፕሩቭ እናደርገው ማለት ነው። እነኚህ ምን ተጨመረበት? ስጋ ማከፋፈል የሚል እሱ ጭራሽ ተቀዳሚ ሊሆን አሁን ስጋ ማከፋፈል የመጀመሪያ ስራችን ሊሆን ነው ማለት ነው። ሌሎቹ ስራዎች እንዳሉ ሆነው በፊት ያቀድናቸው የኢንቨስትመንት ቦታ መያዝ ፕሮሰስ አድርገን ሄደን እዛ ላይ አክሲዮን ከፍተን የሚለው እንዳለ ሆኖ የስጋ ማከፋፈል ቀደም ብሎ ቢጀመር ጥሩ ነው በሚለው ተስማምተናል። እሺ በዚህ 2-3 ቀናት ይሄንን ነው ስንወያይ የነበረው። ምናልባት ይሄንን ሁሉ አጀንዳ ሰምታችኋል። አትሊስት ይሄ ሀሳብ መኖሩ ሀሳቡን ሰምታችሁ ከሆነ የስ ብላችሁ ጻፉ። ምንም ካልሰማችሁ ዛሬ ብቻ ከሆነ ኖ ብላችሁ ጻፉልኝ። እነኚህን ጉዳዮች እየተነጋገርን መሆናችንን እዚህ ደረጃ መድረሳችንን ከሰማችሁ የስ ሰምቻለሁ፣ ተወያይቻለሁ፣ ሀሳቡን አውቀዋለሁ ማለት ነው። ምንም ያልሰማችሁ ከሆነ ኖ ብላችሁ ጻፉልኝ። እንደው ለመረዳት ያለ እንዲመቼ ብዬ ነው። ይህ ሀሳብ መኖሩን ያልሰማችሁ ኖ ብላችሁ ጻፉ። ውይይቱ ላይ የነበራችሁ የስ ብላችሁ ጻፉ። ይሄ ባለፉት 3 ቀናት ነው ይሄ ሀሳብ የመጣው። ወንድማችን ዙፋን ነው ልምድም ስላለው እዚህ ላይ እንደ አንድ እንትን ፕሮፖዝ ያደረገው። እንደምታውቁት ዙፋን እዚህ አካባቢ ጥሩ ልምድ ያለው ሰው ነው እና አሁን ወደ ምስራቅ ነው ሚድል ኢስት ላይ ነው ያለው፣ መካከለኛው ምስራቅ ነው ያለው እና ይሄ አጀንዳ ቅዳሜ ይሄ ይጸድቃል ማለት ነው። የስ ኦር ኖ ብላችሁ ጻፉ። ሌሎቻችሁ ሁላችሁም እየሰማችሁ ያላችሁ እና አትሊስት አሁን ያለነው መደማመጣችንን እርግጠኛ ለመሆን ብዬ ነው የምጠይቃችሁ እና ቅዳሜ ዕለት በሚኖረን አጀንዳ ይሄ አንዱ የምናጸድቀው ጉዳይ ይሆናል። ይሄንን የፕሮፖዝ የተደረገውን ሀሳብ ስጋ ማከፋፈል የሚለውን ሀሳብ የሚያጠና አዲስ አበባ ውስጥ ገበያውን የሚያጠና የሚከራየውን ቤት እንደገና የቄራ ሂደቱን የንግድ ፈቃድ ጉዳዮችን ምናምን የሚያጠናልን የ5 ሰዎች ያሉበት ቡድን ተዋቅረዋል። አሁን በበጎ አድራጎት ነው የሚሰሩት። ምናልባት የእነሱንም ጊዜና ዋና ዋና ወጪዎች ደግሞ ከቨር የምናደርግበትን ሚኒመም የሆነ ኮስት አፕሩቭ እናደርጋለን ማለት ነው። ይህን አፕሩቭ አድርገን እንቀጥላለን ማለት ነው። የሚቀጥለው ቅዳሜ ለዛሬ እኔ ያለኝ ይህንን አጀንዳ ነው። ዛሬ ድረስ ያው ጊዜ ስለነበረኝ ነው የገባሁት። ትንሽ ጊዜ ነበረኝ ዛሬ። እዛ ነው ቤቱን ቀደም ብዬ ከፍቼ የነበረው። እንደዚህ እንተጋገዛለን ማለት ነው። እሺ ለምሳሌ ዛሬ ጎሹና ዶክተር ቶሎሳ ናቸው ማለት ዳዝሚን እኔ አልመጣም ማለት አይችልም። ሁላችንም ሲያመቸን ገባ እያል የራሳችን ቤት ስለሆነ ማንም የምንጠባበቀው ነገር የለም። አደራ እዚህ ቤት ውስጥ አደራ በድጋሚ እነግራቸዋለሁ።
አዲስ አበባ ያላችሁ በተለይ አሁን ይሄ የምንነጋገረው ነገር ጠጋ ብላችሁ እንደው ስታልፉ ስራ ስትሄዱ ከስራ ስትመለሱ አንድ ስጋ ቤት ጠጋ ብላችሁ የቤቱ ማናጀር እስቲ አንድ አፍታ መረጃ ፈልጌ ነበረ እና እዚሁ ለመክፈት እንዳትሉ የሆነ ለትሰይ እናንተ ያላችሁት 4 ኪሎ ከሆነ እዚህ ወደ ጎሮ አካባቢ አንድ ስጋ ቤት ሊከፍት የፈለገ ትላለኝና ዘመድ አለኝ እሱ ጋር አብሬ ልሰራ ፈልጌ ነበረ እንደው ትንሽ እስቲ መረጃ ልጠይቅ አግዜ ምናምን ትላላችሁ። ከዛ መረጃ መውሰድ ነው። እንደዛ ሌላ ሀገር ከውጭ የሚመጣ እውቀት መምሰል የለበትም። ቬሪ ኢዚ አጠገባችን ያለ እውቀት ነው እና ስንቶቻችን ያውም ቁርጥ ተመጋቢዎች ሆነን የገበያውን እናውቅም ስንል ትንሽ ያሳፍራል። እኔ በራሴ አፍሬያለሁ። ቢሆንስ ትንሽ መረጃ ሊኖረኝ ይገባል። ምን ትርጉም አለው ምግብ መማሬ ወር ምናምን ይሄንን ካላወቅኩ ማለት ነው። ምክንያቱም ስራ እንፍጠር ሲባል ይሄ አይነት እውቀት ያስፈልጋል ማለት ነው። ስለዚህ እዚህ ሙያ ላይ የሰለጠናችሁ ሰዎች ከምናነባቸው ከምንጽፋቸው ጽሁፎች በተጨማሪ ገበያው እንዴት ነው የሚሰራው የሚለውን ተጨባጭ ነገሮች ማወቅ አለብን። በብዛት የእኛ ሀገር ባለሙያዎች በዚህ ነው የምንታመው። ተግባር ነው የሌለን፣ ወረቀቶች ብቻ ላይ ነው እውቀታችን በብዛት ያለው። ማህበረሰቡ ጋር ስንገናኝ የለም እና ይሄ ኦልሬዲ እዚህ ቤት ውስጥ እያየን ያለ ነው። ለምሳሌ አዳማ ሞጆ አካባቢ የኢንቨስትመንት እንትን ማግኘት ፈልገን ግን ሪሊ ምንም አልሰራም። ለ3 ወር ምናምን ይሄንኑ ነው ስንነጋገር ያለ ነው። በቃ ግራውንድ ላይ የለንም ማለት ነው። አሁን ደግሞ የቴሌግራም እና የማህበራዊ ሚዲያ ማህበረሰብ ሆነን ልንቀር ነው እና እንደዛ እንዳይሆን ባለንበት አካባቢ በዘመዶቻችን በጓደኞቻችን በኩል መንገድ ላይ እየሄድን ራሱ ብዙ አይነት አሰስመንት መስራት ይቻላል እና ነገ ስንገናኝ የነገን ቲም ሊድ የሚያደርጉት ነገ ሰላምና ፍራይዴ ሰላምና ሳሌ ማለት ሶሪ ሰላምና ምህረቱ ናችሁ ነገ ሊድ የምታደርጉት። አሁን ሞር ፕራክቲካል ኤክስፒሪየንስ ነው እየፈለግን ያለ ነው። ይሄንኑ አጀንዳ በደንብ እንነጋገርና ኤቭሪባዲ አውቆ ቢመጡ ቅዳሜ ዕለት ለመፍጠን ያመችናል ማለት ነው። ጥያቄዎች፣ ሀሳብ አስተያየቶች ካሉ ቀደም ብለን አንሸራሽረን በምንገናኝ ሰዓት አጽድቀን መሄድ ነው ያለብን ማለት ነው እና ያ እነኚህን አምስቱን በጣም እናመሰግናለን። ጎሹ፣ ሰሎሞን፣ ዶክተር ቶሎሳ፣ ብርሃኑና ናቲ እጅግ እናመሰግናለን። ታንኪዩ በሉልን። ምክንያቱም በነፃ ሊሰሩ ነው ማርኬት አሰስመንቱ ማለት ነው ሊሰሩልን ስለሆነ ራሳቸው ተነሳሽነት ማግኘት እንችላለን። ለወደፊት ታሰብበት። አግሮ ኢኮሎጂ አመቺ ነው። አብዬ ወለ የቦታ ካለ እንዲህ አይነት ቦታ ይህን ያህል ስፋት ያለው ለዚህ አይነት ስራ መንግስት ክፍት ያደረገው የወረዳው አስተዳዳሪ አናግር ያለው የቀበሌ አስተባባሪ አናግር ያለው እንላለን ማለት ነው። የሆነ ቦታ አይተን ስንመጣ በተቻለ መጠን መረጃውን ጨርሰን ብንመጣ ለኛ ያፈጥነናል በጣም። ቦታው ለምሳሌ በሎዴ የጦሳ ወረዳ ካለ የት ቀበሌ ላይ ነው ያለው? ምን ያህል መሬት ነው ያለው? አርሶ አደር አለበት ወይስ የለበትም? ለምን ስራ ያመቻል? ይሄንን አይነት መረጃ ካመጣችሁልን በጣም ቀላል ነው የሚሆነው ወደ ስራ ለመሄድ ማለት ነው። ሌላ የምትነግሩኝ ካለ ቴንኪው ትሏቸዋላችሁ። ጎሹ፣ ሰሎሞን፣ ዶክተር ቶሎሳ፣ ብርሃኑና ናቲ ቴንኪው በሏቸው እስቲ። ተሳትፎ ስለፈለኩኝ ነው። ዝም ማለት ስለበዛ እየሰማችሁ ነው አይደላችሁ የሚለውን ማወቅ ስለፈለኩ ነው እንደዚህ ምላችሁ። እየተደማመጥን ነው የሚለውን ለማወቅ ነው። ያ ቴንኪው በጣም እናመሰግናቸዋለን ጊዜያችሁን ስለምትሰጡ ለጋራ ቤታችን ለጋራ ዓላማችን። እናንተ ደግሞ ጊዜያችሁን ሰጥታችሁ እዚህ ላይ ስለምትሰሩ እጅግ እናመሰግናለን። እና የቄራ አንዱ ትላንትና ያልተጠቀሰው ከፍርድ ስርዓት ጋር የተያያዘውን ሂደቱ ምን ይመስላል፣ ወጪው ምን ያህል ነው ምናምን የሚለውን በደንብ ታደርጉና የአዲስ አበባ ያላችሁ ነገ ስንመጣ እስቲ አዲስ አበባ ያላችሁ ቃል የምትገቡት ነገ ስጋ ቤት ላይ ስጋ ቤት ጎራ ብላችሁ ጠይቃችሁ መረጃ እንድታመጡልን
በቃ ሆን ብላችሁ ለነ ጎሹና ለነ ዶክተር ሰሎሞን ለኢዚ አድርጉላቸው ለእንትናቸው ማለት ነው። እነሱም ኒድ አሰስመንት ነው ማርኬት አሰስመንት ነው የሚያወጡት። እያንዳንዳችንም ደግሞ መስራት እንችላለን። ይሄን ከተለያየ አንግል እውቀት ይመጣል ማለት ነው። ሂዱና አንዳንድ እንግዲህ እዚህ ጋር ዲፕሎማቲክ አቅማቸው የሚወስኑ አንዳንዱ ማናጀር ኧረ አልነግርህም ኧረ ይሄ ምስጢር ነው የቤቱ ምስጢር ነው ሊል ይችላል። ግን በደንብ ተግባብታችሁ ቀስ ብላችሁ በዘዴ ወንድሜ እንዴት ነህ ምናምንና ቡና ልጋብዝህ እስቲ ቡና እየጋበዝኩ ትንሽ ነገር አንዳንድ ማማክር ነገር አለ ትላላችሁ። ስንት ብር ታተርፋለህ የሚል ጥያቄ እንዳትጠይቁ አደራ። ከስራለሁ ነው የሚለው አይነግሯችሁም። እና ጠያይቁ ማለት ነው። መረጃ ይዛችሁ ሁሉ ነገ ይሄንን ነው የምንወያየው። ዲዊ አግሪ ነገ ይሄንን የቤት ስራ አዲስ አበባ ያላችሁ ሁላችሁም ጠይቃችሁ ለነገ ስብሰባ ስንመጣ መልስ ይዘን እንመጣለን። በቃ ፕሮፖዛሉ ተጻፈን እንደማለት ነው። ስጋ ቤቶች ጎራ በሉና ከቻላችሁ ባለቤቱን ካልሆነ ማናጀሩን ስጋ ቤቱን የሚያስተዳድረውን ሰው ለአንድ ለሶስት ለአራት ደቂቃ አውሩት። ተስማምተናል። አዲስ አበባ ያለው ቲም ነው ይሄን የሚያደርገው። የሌሎቻችሁ ለእንትን ላይን ይችላል። አዲስ አበባ ግሩፕ ተስማምታችኋል? የአዲስ አበባ ግሩፕ አልተስማማንም። ኦኬ ቴንክ ዩ ፍሩት፣ ቴንክ ዩ አለማየሁ፣ ጎሹ ቴንክ ዩ፣ ናቲ እናመሰግናለን። አዲስ አበባ ያላችሁት ነገ እንዳትቀሩ ታዲያ። ነገ ምሽት 2 ሰዓት ላይ በሚኖረን ስጋ ቤት ማናጀሮቹን ባለቤቶቹን ጠጋ ብላችሁ እስቲ እንዴት ነው ቢዝነስ እዚህ አካባቢ ልንሰራ አስበናል፣ እናንተ ጋር አንከፍትም በሏቸው። እሺ ሩቅ ነው ወደዛ እነሱ ያሉት ንፋስ ስልክ ካለ ወደዛ ወደ ቦሌ ነው ትሏቸዋላችሁ። እዛ ራቅ አድርገን ነው የምንከፍተው ትላላችሁ ማለት ነው። ኮምፒቲተር እንዳይሏችሁ ዩዝ ዩር ዲፕሎማቲክ ፓወር። ዲፕሎማቲክ ፓወራችሁን ተጠቀሙ እና መረጃ አምጡልን። በተለይ ምን እንደፈለግ ነው በሬዎች ከየት ይገዛሉ ምናምን እሱ ቀላል ነው። ያ ችግር አለ። ከተገዙ በኋላ አንድ በሬ እንበልና በ100,000 ብር ገዙ። አምጥተው ቄራ ሲያደርሱ በሬው ቢጠፋስ እና ጤናማ መሆኑ ራሱ ከመገዛቱ በፊት ገበያ ላይ የሚደረግ ነገር አለ። እንዲህ አይነት ጥያቄ ጠይቃላችሁ። ቄራ ላይ ስንት ብር ይከፈላል? ወረፋ አለው? ህጋዊ መሆን እንዳለብን እናውቃለን። እሱ ችግር የለውም። ህጋዊ መሆን አለባቸው የሚለው ችግር የለውም። ህጋዊ ከሆን በኋላ ምንድን ነው ማሟላት ያለብን? ቄራ ውስጥ ገብተን ታርዶ የሚሰጥበት ሂደት ምን ይመስላል? ዋጋው ስንት ነው? በበሬ ክብደት ይለያያል ወይ? ቆዳውን ትሰጡናላችሁ ወይ? ቀንዱ ይገኛል ወይ? ጉበቱስ? የበሬው ምላሱ ምን ይሆናል? እና ኦል ዲስ ካይንድ ኦፍ ቲንግስ ብትጠይቁልን በጣም አሪፍ ነው። ኦኬ። እና ጭራሽ አብረውን መስራት የሚፈልጉም ከሆነ ከኛ ጋር አብረን እንስራ ወይ ኢንቨስተር አትፈልግም ወይ በሉት። አብረ መስራት ትፈልጋለህ ወይ? አንተ ያለህን ስጋ ላይ እስቲ በደንብ አብረን እንስራ። ላይሰንስን ትቀይረዋለህ። ከዛ አብረን መስራት እንችላለን ወይ? እንመጣ አብረን የምንሰራ ከሆነ ስንት ሚሊዮን ብር ያስፈልገናል አይነት ትራይ ቱ ቢ ላይክ ኢን ዴር ሹዝ ማለት ነው። እና እርግጠኛ ነኝ ነገ ስንገናኝ ብዙ ሀሳብ ይመጣል። ግን 3 ሰው ብቻ ነው ያለው እዚህ ቤት ውስጥ። ፍሩት፣ አለማየሁ፣ ጎሹና ናቲ ብቻ ናቸው አዲስ አበባ ያላችሁት? ሌሎቻቸው የላችሁ? ምን ነው ያልጻፋችሁት? አዲስ አበባ ያላችሁ የቤት ስራውን ወስዳችኋል? ዲድ ዩ አግሪ ቱ ዱ ዚስ ሆምወርክ ኦር ኖት? እኔ አይናፋር ነኝ እንዳትሉኝ አደራ። እኔ አይናፋር ሆኜ ነው ፊት የሸፍኛቸው ምስቀው። ኦኬ፣ ዛሬ ሴሽን ሊድ የሚያደርግ ሰው አንድ ሰው ተቀበለኝ። ጎሹ አለህ ቤት ውስጥ? አሁን ቀለል አድርጌልሃለሁ ለማወያየት። የቤት ስራ ወስደዋል። የዛሬ ሴሽን መሪዎች ተቀበሉኝ።
ኦኬ ታንክ ዩ ዶግ። ቀጥሉና ይሄንን አሮን ነው ለምን እንደሆነ እንጃ ዛሬ ዝምታ በዛ ቤት ውስጥ። ምናልባት ፍቃድ ጠይቀው ይሆን ይችላል። ዛሬ ደግሞ አዲስ አበባ ዝናብ ኃይለኛ ስለነበረ ሜቢ ኔትወርክም ተለያየ፣ ከዚህ መብራትም አስቸግሮ ሊሆን ይችላል። ያሉት ቤት ውስጥ ያሉት እያየሁ ያለሁት አሁን ያለው they have to respond ክሊክ እስኪ ያድርጉ። ምንም ያልጻፈ ሰው አለ። አዎ አላለም፣ እምቢ አላለም፣ ጸጥ ብሎ ያየኛል አይኔ ውስጥ። we will explore እኔ አይናፋር ነኝ። አይኔ ውስጥ ለምን እንደሚያዩኝ ቆይ አይ ትሬኒንጉ በጣም ኤክስፖዠር አሁን ያው ሩጫ ነው ፍላጎት ሰው፣ ለዛ ይመስለኛል። አሳፈሩኝ እኮ። አይ ችግር የለም። አብርሃም ይሻላል ለምን ሳሙና አንሸጥም የሚል ጥሩ ሀሳብ አምጥተው ነበር። አብርሃም እንትን ስለ ማይክሮቢያል ምንድነው የማይክሮ ኦርጋኒዝም ስጋ ጋር ያለውን ኤክስፕሌን ያደረገልን ሰው ነው አብርሃም። የሐዋሳ አይ ቲንክ ሐዋሳ ነው እና ቅድም ሌሎቻችን ክፍለ ሀገር ሆነን ነው ዝም ያልነው ነው የሚለው አብይ። እኔም ያው እንደምታውቁት ሐዋሳ ሐይቅ ዳር አካባቢ አሞራ ገደል ለምን እዚህ አምጥተው አይከቱም? ፈቃዱ አሁን መጀመሪያ እንደዚህ በጣም ሪስክ የሌለው ነገር ላይ፣ ምክንያቱም አሁን ሁሉም ኖቪስ ነው ግሩፑ እንደማየው ማለት ነው። አንድ ቢዝነስ ላይ ቢያንስ አንድ ሰው ስሩሊ ጉዳዩን የሚያውቀው ሰው ቢያንስ አንድ ሰው መኖር አለበት እንደዚህ አይነት ቬንቸር ለማድረግ ማለት ነው ብዬ እንደኔ ሀሳብ ማለት ነው። ለመጀመሪያ ጊዜ የሚገባበት ነገር ብዙ ሪስክ የሌለው ቢሆን ተመራጭ ነው ብዬ ስላሰብኩ ነው ቅድም ያንን ሰጀስት ያደረኩት። ለምሳሌ ዲተርጀንት በጣም እንደ ምግብ ኮንሱመብል በጣም ተፈላጊ ነው፣ አይበላሽም፣ ለረጅም ጊዜ ሊቆይ ይችላል። ገበያው ደግሞ በጣም ሰፊ ነው። እውቀት ያላቸው ከዚህ ሊኖር ይችላሉ ብዬ ከግሩፕ ውስጥ ማለት ነው። እንትን ነው ወይ ይቅርታ ወንድሜ፣ መቼ ስንት ጊዜ ነው ጆይን ያደረግከው አንተ እዚህ ግሩፕ? ዘግይተህ የገባ ስለመሰለኝ ነው። ኤግዛክትሊ ያው ዘግይቼ ነው የገባሁት። ሶስት ወር ሞልቶናል እኮ እና በደንብ ብዙ ነገሮችን እያጠናን የመጣ ነው እና አንደኛ ሴክተር መርጠን የገባ ነው። የፈለገ ትርፍ ቢመጣ እኛ ከምግብ አንመጣም። ዶክተር ፍቃዱ አቤት ዶክተር ዶክተር አብርሃምን አውቀዋለሁ እኔ። በጣም ምርጥ ስታፋችን ነው ሐዋሳ ዩኒቨርሲቲ ዋናው ግቢ። እኔ አንዳንድ ነገሮችንም እንግዲህ ኢንቫይት ያደረገውን ሰው አላወቅኩም፣ ግን እኔ አንዳንድ ነገሮችን አይ ካን ኤክስፕሌን ሂም በፕራይቬት ሌላ ጊዜ። ያ እና 900 ምናምን ሰው አለ እዚህ ቤት ውስጥ። ከነኛ ውስጥ ደግሞ አሁን ያለነው ብቻ አይደለም፣ እርግጠኛ ነኝ ልምድ ያለው ማለት እና ከዚህ ፊት አንድም ሰው ከዚህ ፊት አናግሮኝ እና የልምድ ያለው ሰው አይጠፋም። ልምዱንም እናገኘዋለን፣ እንሰለጥናለን፣ እየተማርን ስለሆነ በየጊዜው ማለት ነው። እና ትልቁ ዓላማችን ኢዝ ኖት ጀስት መኒ ሜኪንግ፣ ብር ማትረፍ ብቻ ቢሆን ወይ የሆነ ሪል ስቴት አካባቢ ሄደን ያው ገስት ሃውስ ነገር እንከፍት ነበር። በደንብ እንድትረዱ ማለት ነው። ዓላማችን እንትን አይደለም። ኖት ጀስት መኒ ሜኪንግ ዊ ዋንትድ ቱ ፕሮሞት አግሪካልቸር ኤንድ ፉድ እና ለዚህ ነው ይህንን ሀሳብ ይዘን የመጣ ነው። እሺ በደንብ እንድትረዱ ዛሬም የሰማችሁን ትልቁ ትኩረታችን ምግብና ግብርና ነው። ይህን ተስማምተናል እና ምናልባት አዳዲስ ለሚመጡት ንገሩልን። ቴንኪ ወንድሜ ጎሹ። ስለዚህ አሁን ጀስት ሌት ኤቭሪባዲ ዲስከስስ። እኔ ጨርሻለሁ ስለዛሬ። ለነገ ስንገናኝ የአዲስ አበባ ቲም ጠያይቀው ከየስጋ ቤቱ የሚያገኙት መረጃ እሱ መወያያ ርዕሳችን ይሆናል ማለት ነው። የነገ አወያይ ሰላምና ምህረቱ። ቴንክ ዩ። እኔ ወጥቻለሁ አንድ ጉዳይ ስላለኝ።
እናንተ ውይይቱን ቀጥሉ። ስትጨርሱ አንድ ሰው ትዘጉታላችሁ። በጣም አመሰግናለሁ። ሄሎ ጎሹ አይሰማም? ትንሽ ሚውትድ ሁኜ ነው ራሴን። ኦኬ ነበረ ሶል ይሰማል? ሰለሞን ይሰማል። ኦኬ ቴንክ ዩ። አሁን እኔ የፈለኩት ብዙም ውይይቱ ኮንክሉድ ቢሆን ደስ ይለኛል። እስኪ አንድ ሪማርክ ለምሳሌ ይሄ ስጋ ቤትን እና ምንድነው ሆቴል ነክ ስራው በትክክል እስኪ አይዘር ቪዥነሪ ኦር ሳምቲንግ ሊሚቴሽን ካለበት ሀሳብ ስጡበትና እሱን ኖት አድርጌ ለነገ አቀርበዋለሁኝ ወይም ኢሜል አደርግለታለሁ። እንደው ዋቲዝ አሁን አድቫንቴጁ ኃይለኛ የሚሆነው ወይም ዲስአድቫንቴጁ ወይም ለኛ ስራውን በትክክል ኢምፕሌስ በተግባር ለማድረግ እንደዚህ ነው ኦፖርቹኒቲዎቹ ሀይ ናቸው ወይም ደግሞ ሀይ ሊሚቴሽን እስካለበት እስኪ ኮንክሉድ እናደርገው የዚህኛውን የዛሬው ምሽት። ሶል ሀሳብ ካለ መስጠት ትችላለህ። ይሰማል ጎሹ? ይሰማል። እስቲ ምናልባት በዚህ ኤሪያ ላይ ያላችሁ ሰዎች በተለይ አይ ቲንክ አብርሃም በደንብ በዚህ ኤሪያ እውቀት ያለ ይመስለኛል እና አብርሃም በደንብ እዚህ ላይ ትንሽ የተወሰነ ነገር እሱ ኢንዴብዝ ምንድን ነው የሚለውን ነገር ኤሪያውን በደንብ ፎከስ አድርጎ ቢነግረን ብዙ ነገር እናገኛለን ብዬ አስባለሁ እና ሞሮት የኮሚቴዎቹ እኛ በቅዳሜ ተገናኝተን የምናየው ነገር ስለሆነ ሰው በዛት ገበያው ምን ይመስላል ያለው አድቫንቴጅ ዲስአድቫንቴጅ ደሆል ቅድም ዶክተር ፍቄ ያነሳው ነጥቦች እዛው ቼክ ስለምናደርገው እሱም እንደርስበታለን። ግን አቶ አብርሃም እስቲ ቅርታ ማረጉን አላወቅኩም። ዶክተር ሊሆን ይችላል ፕሮፌሰር አብርሃም ሶሪ እሱ ሀሳብ ትንሽ ብሰጠኝ። እሺ ካለ እስኪ ኢንቫይት አደርገዋለሁ። እሺ አለሁ፣ አመሰግናለሁ። ብዙ መጨመረው ነገር የለኝም እና ቅድም የተናገርኩት ነው እና ሪስክ እና ቤኔፊቶችን ወይ ለማድረግ ያው ሪስኩ የታወቀ ነው። አንፕሬዲክታብል ከስተመር አለ ማለት ነው። ሁለተኛ እንደገና ደግሞ ኢትዮጵያ ውስጥ በአብዛኛው የጾም ወራቶች አሉ። በዛን ወራት በተለይ ከስተመር ኮንቲኒየስ አይደለም ማለት ነው። ወደ ከ365 ቀን ኦልሞስት ግማሹን ማጆሪቲ ኦርቶዶክስ አማኝ ስለሆነ የጾም ወራት ነው። ለምሳሌ ኩዳዴ ጾም አለ፣ ታውቁታላችሁ እናንተ በአብዛኛው ማለት ነው። አንዱ ይሄ ነው በስጋ ላይ ያለው እንትን ማለት ነው። አመቱን ሙሉ ሊሰራበት የሚችል ነገር አይደለም። ሌላው ቅድም ያነሳሁት የማይክሮባዮሎጂ የፉድ ሴፍቲ ጉዳይ አለ። የመበላሸት እድሉ ከከስተመር አንፕሬዲክታብል የተነሳ ይኖራል። እንደዛ አይነት ሪስኮች ይኖራሉ ማለት ነው። ያንን መሸከም መቻል ዝግጁ መሆን ያስፈልጋል ማለት ነው። አድቫንቴጁ አዋጭነቱ ያው የታወቀ ነው። ዋጋ በየጊዜው እየጨመረ ነው ያለው። ህዝባችንም ያው በፍስክ ወራት ስጋ ተመጋቢ ነው። በዛ ረገድ በዋጋ ረገድ በጣም አዋጭ ነው። ይሄ አድቫንቴጁ ይሄ ነው። ሌላ ብዙ አድቫንቴጅ አለ የሚባል ነገር ከዚህ ውጭ ያለው ፕሮፊታቢሊቲ ነው። ከአድቫንቴጅ ስንል ይሄ ነው። ብዙ መዘርዘር የሚያስፈልገው ነገር አይደለም በአድቫንቴጅ አንጻር ማለት ነው።
እና ከዚህ በላይ ብዙ የሚጨምረው ነገር የለም። አመሰግናለሁ። ኦኬ ታንኪዩ ዶክተር አብርሃም። በእርግጥ አንተ ማለት ሐዋሳ አውቀኝ አይደለ? ጎሹን ባዮቴክኖሎጂ ትምህርት ክፍል እርግጠኛ አይደለሁም። አሁን ስትናገር ማይክሮቢያል ኮሌክሽን ማይክሮቢያል ኦኬ ካልቸር ኮሌክሽን ላይ እንደውም ስታብሊሽ እናድርግ እያልን አንዳንድ ሀሳብ ሰጥተህ ታስታውስ ከሆነ ኤኒዌይስ ጥሩ ነው። እንኳን ጆይን አደረግ፣ ጥሩ ኮንትሪቢዩት አደረግ ዛሬ ራሱ። አጋጣሚ ፈትቼ ነው እኔ ፈቃዱን ነው በአብዛኛው የምከታተለው። ሊንክደን ላይም ፌስቡክ ላይ አክቲቭ ስለሆነ የሚያደርገውን ወጣቶችን በማበረታታት የሚያደርገውን ስራ ስለምከታተል ነበረ እና አሁን እዚህም ግሩፕ ላይ አድ ያደረገኝ እሱ ስለነበረ ብዙ ጊዜ እንደዚሁ በቴክስት ቢሆን ከትናንትናና ዛሬ ነው ገና ጆይን አድርጌ መከታተል የቻልኩት። ጥሩ ነው ጥሩ ነው። ኤችዲፒም አብረን የሰለጠን ነው እዛ ባዮቴክኖሎጂ ትምህርት ክፍል ኃላፊ በነበርኩበት ሰዓት ኤችዲፒ ያ ኤቭሪቲንግ ችግር የለውም። ያው አሁን ቨርቹዋል ስለሆነ ስፋይን። ኦኬ ጎሹ እንደ አስተዋወቅኩ ሌላ ሰው ስፋይን። እሺ አስተማሪ ነህ፣ በጣም አከብራለሁ። ያ በጣም ቴንኪዩ። ኤልሲ ሀሳብ አለሽ? ኤልሳቤት አለሽ? ኤልሲ ሊንዳ ሳለሽ ካለሽ ሀሳብ ሲጣል አድርጊ። ቸርነት አለ? ኦኬ ኦኬ በጣም አሪፍ። ስለዚህ ካሉት ቨርቹዋል ኦንላይን ያሉት ብዙም ሪስፖንድ እያደረጉ አይደለም። ዜርፎር ሶል አለ አይደል? አንተ አለው ጎሺ በጣም አሪፍ። ስለዚህ እንደኔ መልካም ነገር ነው የሚታየኝ ኦፖርቹኒቲው። ዶክተር አብርሃም እንዳለው ከዚህ ከፋትኒንግ እና ፊድ ፕሮዳክሽን ኢንቨስትመንቱ ቀለል ባነሰ ወጪ ቢዝነሱ የሚሰራ ይመስለኛል። ይሄ አንድ አድቫንቴጅ ነው። እስኪ እንግዲህ የቅዳሜውን ነገ አርብ ነው። በየራሳችን ልክ ያሉት ምንድነው ኮሚኒቲው እንደታዘዘው እኛም ነገ እኔም የራሴን ኤክስፕሎር አደርጋለሁ፣ አንተም እና ሌሎቹም ያድርጉ። ከዛ ቅዳሜ ሜይ ቢ የሚመችህ እኔ ወደ መገናኛ ነው የሚመቸኝ። እስኪ ሁላችንም የሚመቸን ቦታ ሴንተር መርጠን እንገናኝና ስራውን አስኪደን ዳታ ኮሌክት አድርገን እንመለሳለን። በጣም ጥሩ ጎሹ። እኔም በቃ እሱ ነው ከናቲ ጋር በውስጥ አሁን እያወራን ነበረና እሱ አጠቃላይ ስልካችንም ሼር አድርገን በውስጥ በኩል ኢንቦክስ አድርገን አምስታችንም የሆነ ቦታ ላይ ተገናኝተን አትሊስት የሆኑ መነሳት ያለባቸው ነጥቦች ምንድን ነው የሚለው ነገር አድርገን ዝግጅት ብናደርግ የተሻለ ይሆናል እና እሱን በውስጥ መስመር ኦልሬዲ ስልካችን ሼር እናድርገው። ቴንኪዩ አብርሃም አሚን ሶል በጣም አሪፍ። ባለፈው ቅዳሜም አዲስ አበባ ኮንቬንሽን ሴንተር ላይ ተገናኝተን ጉጉትህን እና ፍላጎትን በጣም አይቻለሁ። አሪፍ ነው። እንግዲህ የሚሰሙት ወንድሞቻችን እና አባላት አይ ቲንክ ማንኛውም ቢዝነስ ቬንቸር ሲጀመር ያው ያለ ውጣ ውረድ አይደለም። ሌትስ ትራይ ዘ ማክሲመም ኤፈርት ዊ ካን እና ቴንኪዩ። እንግዲህ ብዙን ጊዜ እስከ 4 ሰዓት ነው ፕሮግራሙ የሚቀጥለው። እስከዛ ድረስ ሀሳብ የሚሰጡ ካሉ እንጠብቃለን። ካለዛ 4 ሰዓት አካባቢ ፍቄ የሚመጣ ከሆነ ውል አክሴፕት ሂም ኤንድ ሊስን ሰምቲንግ። እስከዛው ሀሳብ ያላቸው ካለው ይስጡ፣ ከሌሉ ደግሞ ያው እንደዚህ እኔ ኦንላይን እጠብቃቸዋለሁኝ። የተወሰነ ሀሳብ ጎሽ። እሺ ሶል ቅድም ዶክተር አብርሃም አንድ
ቢዝነሱ ጋር ተያይዞ ያሉ ቻሌንጆች እንደ ትሪት እንደ ስጋት የምታዩ ነገሮች ላይ ያልነበረና ያ በተለይ ለምሳሌ አሁን ሞሮፍ የአመት ኦልሞስት ግማሽ የኃይሉ በጾም እና በተለያየ ምክንያቶች ኦልሬዲ አገልግሎት መስጠት እንደማይቻል ኦልሬዲ ሲገለጽ ነበረ እና ምናልባት ሌላ ኦፕሽን አለ ወይ? በእንዲህ አይነት ጊዜ ደግሞ ያንን ነገር ወደ ሌላ ቀይሬ መስራት የሚችልበት እድል አለ ወይ? ምን ኦፕሽኖች አሉ የሚለውን ነገር አትሊስት ያንን ነገር ከበር ለማድረግ የምንጠቀማቸው ሌላ ምንስ አለ ወይ የሚለውን ነገር ሀሳብ ሲሼር ብናደርግ። በጣም ቆንጆ ሀሳብ ነው ያነሳኸው። እንግዲህ ልክ አሁን ቅድም ፍቄ እየገለጸ እንደነበረው አሁን ለምሳሌ ሜቢ ዚያዘር ቢዝነስ ኮንሴፕት ሊሆን ይችላል ብዬ አስባለሁ። ምክንያቱም እንዳልከው ይሄ ስጋ ቤት በጾም ወቅት አብዛኛው የኢትዮጵያ ሕዝብ ጿሚ ነው። ስለዚህ በዛ ሰዓት የሚሰራ ሌላ ቢዝነስ ቬንቸር ለምሳሌ አሁን አይተህ ከሆነ ብዙን ጊዜ የት ፕሮሰስ እንደሚያደርጉት አላቅም፣ ግን ብዙ የከብት ቀንድ ባይሱሱ ተጭኖ ሲሄድ አይቻቃለሁ። ከሐዋሳም ወደ ሞጆ አቅጣጫ ይሆን ይጓዛል። እንግዲህ ሃይ ፕሮቲን ኮንቴንት ነው እንግዲህ ቀንድ ያለው። በተረፈ ሐሞቱ ራሱ አሁን ኢቨን ቻይናዎች ኮሌክት አድርገው የሚረከቡ እንዳሉም ሰምተናል። ሌላ ዘሆል እኛ አሁን ኢትዮጵያ ውስጥ ከምንጠቀመው ውጭ ያለው የባዮ ኢኮኖሚ ኮንሴፕት ያለው የእንስሳው ካርካስ በአጠቃላይ ከቆዳና ሌጦ ጀምሮ ይህንን አይ ቲንክ ዚያዘር ፓርት ኦፍ ዘ ቢዝነስ እንዲሆን እስኪ አዋጭ የሆነ ነገር ወይም ደግሞ ኢዚ እና ሲምፕል ሆኖ ወደ ስራ የሚያስገባ ነገር ካለ ዊ ሃቭ ቱ ቶክ እንጂ እንዳልከው አሁን 2 ወር ጾም ላይም ዝግ ነው የሚሆነው። ያ ኢትስ ክሊር እንደዛ ስለሆነ ሌሎችም ሰዎች ካሉ የስጋ ቤት ኢንአክቲቭ በሚሆንበት ጊዜ የቆዳና የሌጦም ስራም ኦፍኮርስ ይቀዘቅዛል። ግን ሌሎች ተያያዥ የሆኑ ከቄራ ጋር ኮኔክትድ ሆኖ የሆነ አዋጭ የሆነና ነንስቶፕ የሆነ ቢዝነስ የሚሆንበትን ኮንሴፕት ዲቨሎፕ ማድረግ የሚጠበቅብን ይመስለኛል። ሀሳብ ካላችሁ መስጠት ትችላላችሁ። ቸርነት አለ? ቸሪ ኦኬ። እስኪ ሀሳብ በጣም ኢንተራፕት እያደረገ ስለሆነ ነው፣ እየሰማኋችሁ ነው። ዋው እሺ ቴንክ ዩ። ኤንዌይስ አሁን ኔትወርክ ትንሽ ስትሬንግስ ካለው ነው እኔ ጋር ኔትወርክ ኖ ፕሮብለም አይል ሼር ኢት። ቴንክ ዩ። ፍሬ ሀሳብ ካላት እስቲ ፍሬ ጋር ኤልፍሪያ ዛሬ አለች? የት አለች? ፍሬወት ኦኬ። ፍሩት አለች? አይ ፍሬወት ፍሬወት ኦኬ ፍሬወት። እሺ ፍሬወት ካለሽ እስኪ ሀሳብ ስጭን። ምን እናድርግ? ስጋ በማይሸጥበት ወር ምን ቢዝነስ እንፍጠር እስኪ? ወይስ ምንድነው ይሄ ቁሌት ነገር ቢዝነስ ካለ እሱን ሀሳብ ካላችሁ ጣል አድርጉብን። ኦኬ እንግዲህ የምሰሙ ካላችሁ ኦልሬዲ ቢዝነስ አይዲያው ወይም ደግሞ የቢዝነስ አይነቱ ተወስኗል። ስጋ ቤት መክፈት ነው አላማችን። ስለዚህ ቅዳሜ የተመረጡ ኮሚቴዎች አጥንተው እስኪመለሱ ቢ ሪፖርቱ ለማክሰኞ ወይ ለሰኞ ሊደርስ ይችላል። እስከዛ ጠብቁን። ለዛሬው ይበቃናል። ጉድ ናይት።